ቸር አገልጋይ ማነው? ለንጉሥ የታመነ መክሊቱን ያልቀበረ አትርፎ የከበረ። ሪቪው ዝም ብሎ መስራት አይሻልም? አኬ እያለ እንዲህ ይሰራል እንዴ? ኧረ ተው ተው፣ በእውነት ተው፣ ደስ አይልም። ኤፌሶን ተይ ተይ፣ ሪቪው መስራት ይሻላል። ዝም ብሎ ሪቪው መስራት ይሻላል እንጂ አንተ ሚሞች ላይ መቀጣቀጡ ነው አይደል? ኧረ እኔ አይመቸኝም። እንዴ ምን እንዴት እና ትናንትና ምንድን ነበር ስታረግ የነበረው? ብቻውን ተውና የጌርሳን ብቻ ይከፈት። የጌርሳን ምስክርነት ስለሆነ ችግር ስለሌለው በቃ አንተ ከደበረ እንተዋዋል። እሱን ክፈቱ። እኔ ጌርሳምን እሱን ክፈቱ። እንትን ነው ሄኖኬ መልእክት ልኮ ስለሆነ የተላከለትን መልእክት እያሰማን ነው። እሱ ራሱ እኮ ላኪ አድርሱት ብሏል። አዎ መልእክቱን እየሰማን ነው። ሄና የጌርሳም ምን በዚህ ስልክ ነው ያለኝና ዳውንሎድ አድርገው እስከዛ ድረስ ጌርሳም ቤት እኮ አይደለም አለ ሌላው ጋር። አዎ እስኪ ኖ የትላንትና አይደለም እንትላ የተናገረው እኔ ቀድቼዋለሁ። ረጅ ግን ስልኬ ላይ ነው እንግዲህ ካለው ምን ጌርሳም ነው? ከርሳሙ ሰይጣን ነው እንጂ እሱ ሪቪው ሲሰራ ምን ተጀመረ እዚህ ጋር? እኮስ አሁን ዋናው ቁም ነገር ወደ ኋላ መለስ ብለንና እንበልና እንዴ ወደ ኋላ መለስ በለን ምንድነው? ምን አይነት እኔ እኮ አንዳንዴ እኮ ከአንደበቴ ምን አይነት ቃል እንደሚወጣ አላውቅም በእውነት ምንድነው አሁን ያሉት? እሺ መለስ እንበልና ስለዚህ የወንድማችን ኤርሚያስን ነገር እንግዲህ ያው በእድሜ ቢያንስ ይበልጠናል ብለን በማሰብ እንደው ቃሉን አክብረን እንሄድበት ያለው ጉዳይ ላይ ምንድነው? እኔ ባይዘው ጋይስ ሌላ ፖይንት ሳይሆን ትናንትና ፐርሰናሊ ስሰማ በጣም አስቆኛል እንጂ ሌላ አይ እሱ ማለት ነው። በነገራችን ላይ እኔ እዚህ ላይ አንድ ነገር ብናገር ማለት ነው ከይቅርታ ጋር አንቺ ይቅርታ በጣምና ይሄ ምንድነው አጀንዳ መስጠት ምናምን የሚባል ጭዊ ያው ዝም ብለህ ለጨዋታው ያህል ምናምን እዚህ ልንል እንችላለን። ግን በእንደዚህ አይነት ኢንቴንሽን ግን እንትን አንልም። ጌታ በሚያውቀው የሆነ እስቲ ቆይ ለፕሮቴስታንቶቹ የሆነ ርዕስ እንስጣቸውና እነሱ ዝም ብለው ይነጋገሩበት ምናምን አይነት እንደዚህ አይነት ኢንቴንሽኑ የለንም። ወይም ጌታ በሚያውቀው ርዕሱን ስናነሳው ይህንን በማሰብ አይደለም። እንግዲህ አሁን የጸጋ ብቻ ምናምን ላይ ልክ ስንሄድበት በቃ እንደዛ ለማድረግ ምን የሆኑ የእነሱ እርስ በርስ ወይ እንትን እንዲሉበት ወይ ማለት እርስ በርስ እንዲጨቃጨቁበት የሆነ ርዕስ አድርገውት ብሎ ቁጭ እንዲሉ እንደዛ አሁን እንደዛ አስበን ብናደርግና የምር እንደዛ ነገር ቢፈጠር ማለት ነው የምንጠቀመው ጥቅም አለ ወይ ብዬ አስባለሁ መጀመሪያ። ከዛ በኋላ ጥቅም የለውም ለኛ ማለት ምንድን ነው? እነሱ ተጨቃጨቁ ዘን ምን እንዴ ከመካከላቸው የሆኑ ሰዎች ክርስቲያን ካልሆኑ ወይ እንደዚህ ከሚሰሙት ሰዎች ወደ ክርስቲያና ካልመጡ ወደ ኦርቶዶክስ ቤተክርስቲያን ካልመጡ ምናምን ለእኔ ጥቅም አለው ብዬ አላስብም፣ እንደኔ ማለት ነው። ስለዛ ኢንቴንሽናችን አጀንዳ መስጠት አይደለም። በቃ ኢንቴንሽናችን ይሄ ነገር የስተት ትምህርት ነው፣ ስለዚህ ወደ ትክክለኛው ትምህርት ተመለሱ ኑ የሚል ጥሪ ነው። የመጀመሪያው ኢንቴንሽናችን ያ ነው። እውነቱን ለመናገር የመጨረሻው ኢንቴንሽናችን ያ ነው። ግን በዚህ መካከል ግን ይሄ ልክ የስተት ትምህርታቸው ሲነካ ለምሳሌ ሉትራን ወንድሞቻችን ይህንን ለማስቀየስ ብለው ያለ የሌለ ርዕስ እያመጡ በቃ እኛ ደግሞ በዚህ እንገባለን እያሉ የሚመጡ ከሆነ እነሱ ያንን ርዕስ ስላመጡ ብቻ ግን እነሱ አሁን ይሄኛው የእነሱ ያው በቃ አጀንዳ የመቀየር ኢንቴንሽን ኖራቸው ነው እንደዚህ ነገር የሚያነሱት ነው። አሁን እንደዚያ ሲሆን ግን ያነሳነው ርዕስ አለ፣ በዛው ርዕስ ላይ እንቀጥላለን ብለን ያንን ርዕስ እንይዛለን እና አጀንዳ የመስጠት ዓላማ የለንም። ያለን ዓላማ በቃ ሰዎች እውነታውን እንዲያውቁ ይሄ እንደ ሰው የሆኑ ሀሳቦችን በተለይ በዚህ በእግዚአብሔር ቃል ላይ የሚነሳሱትን ምናምን
በቃ በእግዚአብሔር ቃል ማፍረስ ነው እንጂ የአጀንዳ መስጠት እነሱ ሲከራከሩ እኛ ቁጭ ብሎ ማየት ምናምን ይሄ እቃቃ ጨዋታ አይደለም። ማለት የተያዘው አሁን እዚህ እንደውም እንትና ማን ነው ጌርሳም የተባለው ወንድም ነው መሬት ላይ ከሆነ ያለው እንጃ እንደዛ ብሎኛል። ትናንት የሆነ ሰው ሲነግረኝ ግን እርግጠኛ አልሆንኩም። ግን ይሄ ኢቨን ምንድነው ወንጌል ለመስበክ ሲሆን ምናምን ነገር ስንወድ ወደ የትኛው እንምጣ ምናምን እያሉ በጣም መሰናክሉ ነብን እና ይሄ ቀላል አይደለም ሲል ነበር እንጂ ወይስ ተሳስቻለሁ? ተሳስቼ ከሆነ እዚሁ ልታረም አንቺ ምናልባት ሰምታችሁት ከሆነ ጋይስ እንደዛ ብሎ ስናገር ነበር። አሁን የተናገረ ከሆነ አይነት መሬት ላይ ራሱ ማን ነው አኬባ ምናልባት መሬት ላይ ራሱ ነው ያለው። መሬት ላይ ነው። እስቲ ወንጌል ለመስራት ተቸገርን ነው ያለው። የት እሱ አሜሪካ ነው የሚኖረው። እንግዲህ የት ቦታ ሄዶ ወንጌል እንደምሰራ አናውቅም። አሜሪካ ጠቅላላ ህዝቡ ነው አኬባ እንደዛ ብሎ ነበረ። ቤተሰብ ታሰማን ነው አዎ ብሏል። እኔ ሙሉ ስላለኝ ዳውንሎድ እያደረገ ነው ስልኬ ላይ እንትን በሌላ ስልክ ላይ ማለት ነው። አሁን ግን ትዕግስት የለጠፈችው ሼር አድርገውልኛል። እስቲ እሱን እንስማ። ብሏል ከምናወራው ጋር የተገናኘ ነው። ያ ይሄ እኮ ትናንትና ነው እኮ። ቆይ እሺ አንዴ ወደ እሱ አንዴ ቆይ እሱን ከመጥፋትሽ በፊት እዚህ ላይ ላጠቃለሁ እና ምንድነው ይሄ ኢማጂን አሁን መሬት ላይም እየሄዱ እንትን ሲሉ ምናምን ነገር የትኛው ፕሮቴስታንት የዚህኛው ነው የዛኛው ነው ምናምን መባል ተጀመረ እና በጣም አስቸጋሪ እየሆነ ነው። ታች ድረስ ሄዷል ተጽዕኖ ምናምን ሲባል ነበር እና ደስ ይላል። ጌታ ይመስገን። አይተዋል። ዋናው ዓላማው ይሄ ነው። አንደኛ ክርስቲያኑ ወንድም እህቶችን በክርስትናቸው ማጽናት፣ ከክርስቶስ እቅፍ እንዳይርቁ አይተዋል። ከክርስቶስ አጠገብ ምናምን እንዳይለዩ የመጀመሪያው ነገር እሱ ነው። ሌሎችን ወደ ክርስትና ማምጣት አይደለም የመጀመሪያው ዓላማ፣ የኛ ዓላማችን ማለት ነው። የመጀመሪያው ዓላማ ሌሎችን ሲሲ ሚዩት አድርጊልን አባቢ ከይቅርታ ጋር እንደው ብትችል ከይቅርታ ጋር ማለት ነው። ትንሽ እንትን የሚቆያቁሽ ነገር ስላለ ይረብሻል የተወሰነ ቴንኪው። እና የመጀመሪያው ዓላማችን ሌሎችን ወደ ክርስትና ማምጣት ሳይሆን የመጀመሪያው የሚቀድመው በቃ በክርስትና ያሉት እንዲጸኑ ማድረግ ነው። ልክ ጌታ ኢየሱስ ጴጥሮስን እንደተናገሩ ነው። ምንድነው ጌታ ጴጥሮስን ምን አለው? ሰይጣን እንደ ስንዴ ሊያበጥራችሁ ለመነ አለው። ሰይጣን እንደ ስንዴ ሊያበጥራችሁ ለመነ፣ እኔ ግን እምነት እንዳይጠፋ ስለአንተ ማለድኩ አለው። ሰይጣን ግን እንደ ስንዴ ሊያበጥራችሁ የሰለም ነው። አይተዋል። ሊያጠፋችሁ ማለት ነው። ሊያሰናክላችሁ፣ ሊጠላችሁ ምናምን። ከዛ ላይ እንደዛ ይለውና እኔ ግን እምነትህ እንዳይጠፋ ስለአንተ ማለድኩ ይለውና አንተም በተመለስክ ጊዜ ወንድሞችን አጽና ይላል። አይተዋል። ማነው ጴጥሮስ የመጀመሪያ ይዞ የተመለሰው ነገር ወንድሞችን የማጽናት ነገር ነው። አንተም በተመለስክ ጊዜ ወንድሞችን አጽና። ስለዛ አንደኛ የወንድሞች ጽናት ነው በእኛ ዘንድ ያለው ስራ። የመጀመሪያ የወንድሞች ጽናት፣ እህቶቻችን ወንድሞቻችን ምናምን በቃ ከጌታ መለየት የለባቸውም ምናምን፣ ከጌታ እቅፍ መራቅ የለባቸውም። ስለዛ የመጀመሪያ እነሱ በእምነት መጽናት አለባቸው። ሁለተኛው ደግሞ ምንድነው ከተባለ እና እነዚህ መጽናት ማለት ደግሞ ዝም ብሎ ይሄ በቃ ኦርቶዶክስ ብሎ ፈዞ መቀመጥ አይደለም። አይ በቃ ኦርቶዶክስ ትክክለኛ ናት ምናምን ብሎ እርግጠኛ ሆኖ ከዛን መቀመጥ ሳይሆን የምርም ደግሞ አካሄዱን ምናምን በንስሐ በቅዱስ ሚስጥር ምናምን በቅዱስ ቁርባን እያደረገ በቃ ክርስቶስን በመውደድ ውስጥ እርሱን ደግሞ ብቻ ተስፋ በማድረግ ውስጥ እንዲኖር ማድረግ እሱ ነው ጥሩ ነገሩ። ማለት ምክክራችን ምናምን እንደዛ ቢሆን ጥሩ ነው። የምናስተምራችሁ አይደለም እያልን ያለ ነው። እኛ እናንተን የምናስተምር አይደለንም፣ ግን እንደ ወንድምና እህትማማቾች ምናምን ነገር ዝም ብሎ የምንመካከሩ ምናምን እንደዛ ማለት ነው። የሁለተኛው ግን በውጭ ያሉትን ደግሞ ማምጣት ይጠይቃል። በውጭ ያሉትን ማምጣት ይጠይቃል እና ይሄ መሬት ድረስ ተጽዕኖ የሚታይ ከሆነ ሚዲያ ላይ የሚሰራው ነገር በጣም ጥሩ ነው። ስለዛ መሬት ላይ ደግሞ ቢሰራ አስቡት። እና ዋናው ዓላማችን ይሄ የወንጌል ጉዳይ ምናምን የሰዎች የድህነት ጉዳይ እንጂ አጀንዳ መስጠት አጀንዳ መቀበል እንደዚህ እንደዛ ምናምን አይደለም። ለሱ አሁን ኢነርጂ ነው። ቀጥይ እስቲ። ኢኮኖሚክን የከፈልኩት ልቀጥል? እሺ ኦልሬዲ ትንሽ ስለሆነች ታጠቃልለዋለህ ስለምትናገረው ስለሆነ ይኸውላችሁ
አሁን ሰሞኑን ቪዲዮ ልሰራ ነው እዚህ ለኢስተርን ለኢትዮጵያን ኢስተርን የወንጌል ጊዜ አለን ከተወደዱ ወንድሞች ጋር። ከዛ ውስጥ አንዱን ታውቁት ይሆናል። ፖስተር ስለጥፍ ቪዲዮ ላይ ታዩታላችሁ። ፓስተር ዘላለም ይባላል። ከእነሱ ጋርና ከተወደዱ አገልጋዮች ጋር ለምስክርነት ወጥተን ነበር ዳላስ። እንዴት አፌክት እንዳደረገን እንድታውቁ ነው። እና በሄድንበት ፓስተር ዘላለም የምታውቁት ፖስተሩ ላይ ስታዩት ቪዲዮ ሲሰራ ትጠይቁታላችሁ። ብዙ አገልጋዮች የሚያውቁት ነው። እና አብረን ግራ እስከሚገባን ድረስ ወደ የትኛው ቤተክርስቲያን ነው የምንመጣው? ወደ ሉተራን ነው? ምድር ላይ ወርዶ እንደዚህ ሳይመሰጡ ቀላል ነገር አይደለም የተሰራው ሰው አይተዋል። አሁን በፊት ላይ ይህን ዩጩፋን ካራቴውን ምኑን ነበረ። እሱም አይቀርም እኮ እሱም ጥሩ ነው። እሱም እናነሷለን፣ ግልጽ ነው። ግን አሁን ከዛ ራሱ አርፏል። አሁን የምን ምንድን ነው ሲጀመር ፕሮቴስታንቱ በአስተምህሮ እርስ በርሱ እጅግ የተለያየ ነው። የምኑ ማለት ነው እንዲህ እርስ በእርሷ የምትለያይ መንግስት ልጸና አትችልም ይላል ጌታ ኢየሱስም። እና ሊጸና የማይችል መንግስት ውስጥ እንዴት ሰው ይጠራል? እንደ ጌታ እኮ ጸልዩአል እኮ ጌታችን በሊቀ ካህናት እንደመሆኑ ዮሐንስ ወንጌል ምዕራፍ 17 ላይ እኔ እና አንተ አንድ እንደሆንን እነርሱም ደግሞ በእኛ አንድ የሆኑ ዘንድ ስለነዚህ ደግሞ ጸልያለሁ አለ። ስለ አማኞች ስለ ክርስቲያኖች ጌታ ኢየሱስ እንዲህ ብሎ ጸለየ። ስለ አንድነት ጌታ ኢየሱስ እንደጸለየ ታውቃላችሁ ወይስ? እና በምንድን ነው ይህ አንድነቱ የሚመጣው? በትምህርት እኮ ነው። አንደኛው በአስተምህሮ ነው። በክርስቶስ በኩል አንድ እንሆናለን። ከዛ በኋላ ሀሳባችንም አንድ ይሆናል። የምን ያስተምህሩ ሀሳባችን ምናምን በትምህርት አንድ እንድንሆን ተጸልዮልናል። እኛ የተጸለየልን ሰዎች ነን። እኛ የተጸለየልን ህዝብ ነን። ጋይስ የተጸለየለት ህዝብ ነው። የተጸለየለት ህዝብ ነው። የኦርቶዶክስ ክርስቲያን አማኞች እኛ ክርስቲያኖች የጌታ ቤተሰቦች የጌታ ቤተሰብ ነን። በነገራችን ላይ የጌታ ቤተሰብ ነን። ይሄ ቃል በጣም ደስ ይላል እኮ ብዙ ጊዜ አውደ ምሕረት ላይ የእግዚአብሔር ቤተሰቦች ይባላልና እስቲ ቀስ ብላችሁ ያስቡት። ግን የምር የእግዚአብሔር ቤተሰብ መሆን እንዴት ያለ መባረክ ነው በእውነት። እና የምርም የጌታ ቤተሰብ ነን። እና የጌታ ቤተሰቦች እንዳትረሱ ምን ያለንን የተጸለየልን ሰዎች ነን። የጸለየልን ደግሞ ማን ቢሆን ጥሩ ነው? ራሱ ጌታችን ኢየሱስ የሁላችን ራስ የቤተክርስቲያን ራስ የሆነው አምላካችን የሆነው እርሱም ጸልዮልናል። ሊቀ ካህናት እንደመሆኑ ያው እንግዲህ በምድር ላይ ሲመጣ ሊቀ ካህናት እንደመሆኑ ጸልዩአል። እንዲህ በስመ አብ ጌታ የጸለየለት ህዝብ ነው ይህ ህዝብ። ከዛ ደግሞ ራሱ ጌታ ደግሞ የሚጠብቀው ህዝብ ነው። ስለዚህ ጌታ ደግሞ ስለምንድን ጸልዮልናል? ስለ አንድነታችን ጸልዮልናል። አንድ የሆኑ ዘንድ ብሎ ማለት ነው። አባት ሆይ ብሎ ወደ አባቱም እኔና አንተ አንድ እንደሆንን አለ። ከአባቱ ጋር እንዳለ እንደ አንድ ንግግር ነው። አንድ ልጅ ከአባቱ ጋር እንደሚያደርገው ንግግር ነው የእርሱ ጸሎት። በነገራችን ላይ የጌታ ኢየሱስ ጸሎት በቃ አንድ ልጅ ከአባቱ ጋር እንደሚያደርገው ኮንቨርሴሽን ንግግር እንደዛ ነው። ቅዱስ ዮሐንስ አፈወርቅ ይላል ዮሐንስ ወንጌል ምዕራፍ 17 ሲተረጉምና ምን ብሎ ጸለየ? እኔና አንተ አንድ እንደሆንን እነርሱም ደግሞ በእኛ አንድ ይሆኑ ዘንድ ስለነዚህ ደግሞ እለምንሃለሁ። ጌታ ኢየሱስ የጸለየለት ህዝብ። ስለዚህም የክርስቶስ ጸሎት ደግሞ እኮ በቃ ግቡን ነው የሚመታው። ስለ አንድነታችን ጸለየ። ይኸው አንድን ባስተምህሩ ዶግማችን አስተምህሯችን የትም ቦታ ሄዱ ዓለማችን ላይ ወጥ በቃ ነገረ ክርስቶሳችን፣ ምስጢረ ስላሴያችን፣ ነገረ ድህነታችን ወሰኙ ሰኙ የሚባሉት እነዚህ ናቸው። ወጥ ነው በቃ የትም ቦታ ስትሄዱ በቃ ተመሳሳይ ትምህርት እና ዝም ብሎ እንደዚሁ አይደለም። ጌታ የጸለየለት ህዝብ ስለሆነ ነው እንዳይረሳ። እሺ ጌታ የጸለየለት ህዝብ ነው። እንዲህ ሰው ከዚህ እኔ በጌታ ስም እዚህ ጌታ ከጸለየለት ህዝብ ወጥተህ እርስ በእርሷ ወደማትስማማ መንግስት መሄድ ማለት በጣም አደገኛ ነው። የፕሮቴስታንቱን ዓለም ስታዩት በቃ አንድ ነን ይሏቸዋል፣ ግን የለም ምንም። ጌታ የጸለየው ለእነሱም ቢሆን ኖሮ አንድነታቸውን ባሳዩን ነበር። በእውነት አንድነታቸውን ባየን ነበረ። እና የስ ጌታ የጸለየለት ህዝብ ነው በእውነት። ከታች ኮመንት ዘቀሰል እያዩ የነበረ አንዳንድ ልጆች ጌታ የጸለየለት ህዝብ እያላችሁ ነው። እና የስ በሚገባ
እና አሁን ወንድማችን እንደሰማችሁት ነው። በቃ መሬት ድረስ ነው እንደው እንትን ያለው እያለ ነው። የፕሮቴስታንቱ ትክክል ነው። ያው ከዚህ በፊት ኦልሬዲ ብለናል። ባቢሎን ነው ኦፍኮርስ። በቃ አንዱ ሌላ ይላል፣ ሌላው ሌላ ይላል፣ ሌላው ሌላ ይላል። በቃ ኤኒዌይስ ጥሩ ነው ይሁን። ጌታ ይመስገን ስለ ሁሉም ነገር ማለት ስለምኑ ነው ጌታ ይመስገን። ያው ኢቭን ስለ አንድነታችን ራሱ ስለጸለይልን ማለት ነው። እናመሰግናለን በእውነት ያው ካለው ፍቅሩ የተነሳ ብቻ ስለሆነ ማለት ነው ይሄን ያደረገው እና እንደዛ ነው። እናንተ ሰዎች እና ለማንኛውም ወደ ሉትራኑ ትንሽ ጌታ ለዓለም ሁሉ አልጸለየም ሰር እያለ ነው። አይ እዛ ክፍል ላይ የጸለየው ስለ ምዕመናን ነው። ምንም አንድነት የሚመጣው በቤተ ክርስቲያን ውስጥ ነው እንጂ ከቤተ ክርስቲያን ውጭ ሆነ ምን በየትኛው አስተምህሮ አንድ ትሆናለህ? ስለዛ እንደዚህ አይነት አንድነት የሚመጣው በቤተ ክርስቲያን ውስጥ ስለሆነ ጌታ እዛ ቦታ ላይ የጸለየው ለቤተ ክርስቲያን ነው። ስለነዚህ ስለሚያምኑት ብሎ ነው የጸለየው። ራሱ ዮሐንስ ወንጌል ምዕራፍ 17 ይነበብ። ስለሚያምኑት፣ ምክንያቱም አንድነት ያለው በቤተ ክርስቲያን ውስጥ ነው። ህብረት ያለው አንድነት ያለው የአማኞች ነው። ስለዛ ሌሎቹም ደግሞ ግን መጥተው ወደዚህ እንዲቀላቀሉ ደግሞ ያሳስባል። ዓለም ሁሉ ደግሞ እንዲያውቀኝ እያለ ደግሞ ይናገራል። ስለዛ አይተዋል። ስለዛ ዓለሙም ግን ለእነሱ ሲሆን ጸሎቱ እንዴት ነው? መጥተው ወደዚህ ተጨምረው ደግሞ እነሱም ከኛ ጋር አንድ እንዲሆኑ ልክ እንደዛ ማለት ነው። እና ለዛ ነው ይህ ህዝብ ጌታ የጸለየለት ህዝብ ነው የምንለው። በጣም የተወደደ በጣም የተወደደ ከፍ ያለ ብልጫ ያለው ህዝብ ነው። ይህ ህዝብ ብልጫ አለን። በነገራችን ላይ ብልጫ አለን ስል አሁን በምድር ላይ በሚኖረን አኗኗር ምናምን አይደለም፣ ግን የጌታ የሆነ ህዝብ ከሌላ ህዝብ ይበልጣል። ለምሳሌ አንድ ሰው ኢየሱስ ጌታ እንደሆነ የማይመሰክር ህዝብ ለምሳሌ ቢኖር በፍጹም የክርስቶስ ሊሆን አይችልም። ያ ህዝብ የክርስቶስን ጌትነት ክዱ። ለምሳሌ የፈለጋችሁትን ቤተ እምነት አስቡ በጭንቅላታችሁ። እስልምናም ሊሆን ይችላል፣ ኤቲስቶችም ሊሆኑ ይችላሉ፣ ሌላም የፈለጋችሁትን አስቡ እናንተና ኢየሱስ ጌታ አይደለም ካለ የኢየሱስ ክርስቶስ አይደለም ያ ህዝብ በፍጹም ሊሆን አይችልም። እና እኛ የክርስቶስ ህዝብ ነን እና የክርስቶስ እንደመሆናችን የህዝብ ብልጫ አለው። በምድር ላይ ላይሆን ይችላል። በምድር ላይ ሁላችንም በመንግስቱ ፊት ምናምን እኩል ነን፣ እኩል እድል ይኖረናል ምናምን በቃ እንደዚህና እንደዛ። በእግዚአብሔር ዘንድ ግን ብልጫ አለን። የእግዚአብሔር ህዝብ ነን እኛ። የእግዚአብሔር ህዝብ ነን፣ የጌታ ህዝብ ነን፣ የእግዚአብሔር ቤተሰቦች ነን፣ የጌታ ቤተሰቦች ነን። እና እንደዛ ያ አሁን መለስ እንበልና ማለት ነው ወደ ቀድሞ ነገር እንመለስና ትላለህ። ሉትራኖች ላይ አንድ ጥያቄ ትናንት ጠይቄ ነበርና እስቲ እዛ ላይ አንድ ይሁን የተሰጠ ምላሽ አይቼ ነበር። እንደውም እሱ ላይ ትንሽ ነገር ብያችሁ ልጨርስ። ሉትራኖች የታለ ነበር ስልክ? መጀመሪያ የኔን ጥያቄ ልንገራችሁ። እሱ እስኪያወጣ ድረስ ታብና ኮፒ ሊንክ ሼር አድርጉ፣ አካውንቱ የበለጠ አክቲቭ እንዲሆን። ሉትራኖች ካሉም ደግሞ ስፔሻሊ እኔ አሁን ሌላውም ደግሞ ልናገር የምፈልገው ካሮራ ሲስካ ጋር አወያየኝ። በጨዋነት የምትወያየ ከሆነ ትወያያለህ፣ ችግር የለም። ኤኒዌይ ዋና እዚህ ቤት ኦልሞስት አኬ ለሚያነሳቸውም ሌሎችም ለሚያነሳውም ትምህርት በጨዋነት መተን እንሞግታለን። ትምህርታችን ያለ አግባብና ያለ ትክክል ነገር ተነክቷል የምትሉ ሰዎች ፉሊ መታችሁ ትምህርታችሁን መከላከል መብት አላችሁ። እኔ አኬ የሚናገረውን ነገር ሙሉ ለሙሉ እስማማለሁ እቀበላለሁ ማለት አይደለም፣ ግን አኬ የራሱን ትምህርት ያስተምራል። ይሄ የኛ ትምህርት አይደለም፣ የእኛን ትምህርት በተሳሳተ መልኩ ነው የተረዳው፣ ትምህርታችን ባልሆነ መልኩ እየተናገርክ ነው የምትሉ ሰዎች ከታች ያላቸው ወንጌል አማኞችም ትምህርታችንን ያለ አግባብ በተሳሳተ መንገድ እያነሳ የምትሉ ሰዎች መምህራኖች መጥተው ይሄ ነገር ትክክል አይደለም እንድትሉ ሙሉ መብት አላችሁ። ይሄ ነው የቤቱ ሕግና ደንብ። እሺ ቀጥል። እሺ አንዴ ትክክል። እንግዲህ ሲስ እንዳለው እዚህ ላይ የሚወሩ ነገሮች ምናምን ነገር ኦፍኮርስ ሲስም እያንዳንዱን ሀሳብ ምናምን ነገር ይገዛዋል ምናምን ነገር ማለት አይደለም።
አንተ ሽቶ እንትን በለው አጥፋውና ያናል እንትን ማለቱም ያናል አስፈላጊም አይደለም። እዚሁ ላይ እንደዚሁ እንይልበታለን። ምንድነው እዚህ ላይ የሚነገሩ ነገሮች ኦፍ ኮርስ የሲስ ሐሳቡ ምናምን ላይሆኑ ይችላሉ። ማለት ሁሉንም ነገር አይገዛም ሐሳቡን፣ ግልጽ ነው። ታዲያ ምንድነው ከተባለ አይ እዚህ ጋር ሚስ ሪፕሬዘንት ተደረገ ያለው እዚህ ጋር ትክክል አይደለም የሚል ሰው ካለ ግን ቤቱ ክፍት ነው ነው። ስለዛ ለምንድን ይሄንንም እያስታወስኳቸው ያለሁት አሁን ሉትራን ወንድሞች ካላችሁ ፕሊስ ኑ ግቡና በእናንተ ዘንድ ያለውን ትምህርት እንፈትሽው አይሻልም? አረ አንቺ እየረበሽከን ነው በጌታ ወይ አንቺ ከማለት ነው እንደ የገባከው እንዴ? ምንድነው ጭስ ነው እንትን ነው ኪሴ ውስጥ ከትቼው ነው። አጥፋው። ግን ቢችል ደግሞ የጽሁፉን ባለቤት ቢመጣ በደስታ እኔ እንኳን ዝም ብዬ ዲቤት ልጠራው ነበረ፣ ግን ያን አላስፈላጊ። ማነው የጻፈው? ሉትራኖች ናቸው። ኒስ አንድ ሉትራን ወንድም ነው ቢመጣ እና ብንወያ በጣም ሙዴ ነው። አሁን ቢኖር ማለት ነው ቢኖር በተለይ እዚህ ገዝተ ላይ ይመጣ። ከዚህ በፊትም እንደዚህ እዚህ ገዝተ ላይ ይሁን እዚህ ነው መሰለኝ መጥቶ እና ነገር አውርተን ነበረ። በዚህ ነው ኢዮስያስ ነው ወይስ ሌላ ሰው ነው? አይ እነ ጆ ናቸው፣ እነ ጆ መልክ ምናምን እነሱ የቴሌግራም ጀማ ናቸው። እና ዝም ብዬ እሱ ላይ ትንሽ ነገር ሄድበታለሁ። ዝም ብዬ የተነሱ ሀሳብ ላይ ብቻ እንደ አስፈላጊነቱ። እዚህ ላይ ግን የሚመጣ ሰው ካለ ግን ሉትራን ሆኖ በተለይ እዚህ አሁን ማነሳው ርዕሰ ጉዳይ ላይ በጣም ደስ ይለኛል። የተወሰነ ነገር ሄድ ብንልበት የስ እሺ። አንድ ነገር እናንስተን ነበረ። ምንድን ነው የእግዚአብሔር ፈቃድና የእግዚአብሔር ምርጫ። በደንብ አድርጋችሁ ስሙ ጋይስ። የእግዚአብሔር ምርጫ እና የእግዚአብሔር ፈቃድ የሚል ጉዳይ ላይ ነው። እግዚአብሔር ሰዎች ቆይ አንዴ እሺ ጋይስ ጋይስ እስከዛ አኬ እስኪመለስ ድረስ ታፕ ኮፒንግ ሼር አድርጉ እና ደግሞ ቤቱን ፎሎ ያላደረጋችሁ ሰዎች ቤቱን ፎሎ አድርጉ። ሌላኛው ደግሞ ምንድነው እንትን ሜምበርሺፕ ያላደሳችሁ ሜምበርሺፓችሁን አድሱ። ከታች የምታዩት አካውንት ሩሃማ ሚል አካውንት ከታች ይታያችኋል ጋይስ። እስቲ የሚታያችሁ አንዳንድ ቁጥር ጻፉ እስቲ ሩሃማ ሚለውን አካውንት። እሱን አካውንት እንኳን በምን ማቅም ፎሎ አድርጎ አንልም፣ ግን አካውንቱ የስራ አካውንቷ ስለሆነ አክቲቭ እንዲሆንላት አካውንቷ ውስጥ ገብታችሁ ኮፒ ሊንክ ሼር አድርጉላት የሚለውን ማሳሰብ ፈልጋለሁ። አኬ ከተመለስክ ቀጥል። ጭራሽ አይታይም። አካውንት ውስጥ ግቡና አሃ ሲስኮ ወይ ሲስኮ ቴንኪው እግዚአብሔር ያክብርልን። የላከው የመጽሐፉ ብር ደርሶናል። ብሩ የመጽሐፉ ብር ደርሶናል። እናመሰግናለን። የላካችሁ መጽሐፉን የላካችሁ ብሮቻችሁ እየደረሰና እናመሰግናለን። እንትናችን ከ100 በታች ሆኗል። ሜምበርሺፓችን 900 ሰው አላችሁ ቢያንስ የቤቱ ሜምበርሺፕ እንኳን ከ150 እንኳን ከፍ አድርጉት። እስቲ አንድ እንትና ሜምበርሺፑን ከፍ አድርጉት። እሺ ልቀጥል። እሺ ቀጥል ከተመለስክ። እሺ መልካም። እሺ በደንብ አድርጋችሁ ስሙ ይህንን ጋይስ። እንትን ኮመንቱን ማስጠፋት እችላለሁ እንዴ? ሲዝ ፈቃ ማለት ይህንን ነገር ማድረግ የሚችል ከሆነ ለ5 ደቂቃ ብቻ ማለት ነው። 5 ደቂቃ ብቻ ነው ማጠፋባችሁ ጋይስ። 5 ደቂቃ ብቻ ማለት ነው። ከዛ እንመልሰዋለን። ኦኬ አንዱ ሲያጠፋ አንዱ እያበራ ነው ሳያውቀው። እሺ የእግዚአብሔር ምርጫና የእግዚአብሔር ፈቃድ ላይ እንግዲህ የሉተራኑን ትምህርት በተደጋጋሚ አይተን ነበር። አንድ ነገር እስቲ ልጠይቃችሁ። እግዚአብሔር አምላክ ሰዎችን ሁሉ ለማዳን ፈቃደኛ ነው አይደለም? ፈቃደኛ ነው ወይስ አይደለም ከሚለው ጋር በተያያዘ የተለያዩ ሰዎች የተለያየ ምልከታን ይሰጣሉ። ለምሳሌ ካልቪኒስት ወንድሞቻችን ያው እግዚአብሔር ይላሉ ሁሉንም ሰው ለማዳን ፈቃደኛ አይደለም፣ ፍላጎቱ ያለው አይመስልም። ያው ቃል በቃል ቀጥታ እንደዚህ ይላሉ ማለት ፈቃደኛ አይደለም።
ስለዚህም እግዚአብሔር አንዳንድ ሰዎችን ለማዳን ሲመርጥና ሌሎችን ደግሞ ሲተዋቸው የሚመሰረተውን በዚህ ጉዳይ ላይ ነው። በቃ የእርሱ ፈቃዱ አንዳንዶችን ለማዳን እና ሌሎችን ደግሞ ለመተው ነውና ይላሉ። ስለዛ ስለ እግዚአብሔር ስታስበውን እግዚአብሔር ሰዎችን ሁሉ ማዳን የሚፈልግና አይደለም። በካልቪኒስቶቹ እንደዛ ነው። በካልቪኒስት ወንድሞቻችን ዘንድ በካልቪኒዝም እምነት ውስጥ በሪፎርምዱ ቴዎሎጂ ውስጥ እግዚአብሔር ሰዎችን ሁሉ የማዳን ፍላጎት የለውም፣ ፈቃዱ አይደለም። ሰዎች ሁሉ እንዲድኑ ፈቃዱ አይደለም። የእሱ ፈቃድ የተወሰኑትን መርጧል፣ በቃ እነሱ እንዲድኑ ነው የሚል ነው። ስለዛ ከፈቃድ አንጻር ነው ምርጫው፣ ከፈቃድ አንጻር ነው። የእግዚአብሔር ምርጫ በምን ላይ ይመሰረታል ከተባለ በእርሱ በፈቃዱ ላይ ይመሰረታል። እግዚአብሔር የሆነ ሰውን መርጦ የሆነ ሰውን ሲተው ከምን አንጻር ነው? ከፈቃዱ አንጻር ነው። ከራሱ ከእግዚአብሔር ፈቃድ አንጻር እንጂ ከሰውየው ፈቃድ አንጻር አይደለም። የሰውየውን ፈቃድ እግዚአብሔር አስቀድሞ አይቶ እንደው ማነው ይህ ሰው እምቢ አይለኝም፣ አይቃወምም፣ እሺ ይላል ወይ ምናምን የሚሉ ነገሮችን በማሰብ እነዚህ ነገሮችን ግምት ውስጥ በመክተት የሚመርጥ አይደለም እግዚአብሔር። በቃ በራሱ ፈቃድ ነው። ዝም ብሎ የሆነ ሰውን መርጧል፣ በቃ አለቀ። ከሰውየው ምንም ሳይታይ ሌሎቹን ሲተውስ በቃ እነሱም ዝም ብሎ ተትተዋል ማለት ከሌሎቹ ከተመረጡት ሰዎች ምንም የተለየ ነገር ኖሯቸው አይደለም። በቃ ተትተዋል። በምን ላይ ተመስርቶ? በራሱ በእግዚአብሔር ፈቃድ ላይ ተመስርቶ። አንዳንዶችን በክርስቶስ ስራ ለማዳን እግዚአብሔር የሆኑ ሰዎችን ለማዳን ፈቅዷል። ስለዚህ መርጧቸዋል። በክርስቶስ ስራ ለማዳን እነሱን መርጧል። ሌሎቹን ደግሞ ትቷቸዋል። እነሱ ደግሞ ለማዳን አልፈቀደም የሚል ትምህርት አለ። እንዳትረሱ። ይህ የካልቪኒስቶቹ ትምህርት ነው። እሺ ወደ ሉተራኖቹ ልመልሳችሁ። ሉተራኖቹ ግን ከካልቪኒስቶቹ እንሻላለን በሚመስል መልኩ ምን ይላሉ? አይ እግዚአብሔርማ ሁሉንም ሰው ለማዳን ፈቅዷል ይላሉ። ተመልከቱ። አሁን ደግሞ በሉተራኑ ዘንድ የእግዚአብሔር ፈቃድ እንደምን ያለ ነው? አይ ሁሉንም ሰው ለማዳን እግዚአብሔር ፈቅዷል። ኦኬ ዘንድ እዚህ ላይ እኛ ጥያቄ አለን። ምንድነው ጥያቄያችን? እግዚአብሔር ሰዎችን ሁሉ ለማዳን ፈቅዷል። እሺ የእግዚአብሔር ምርጫው እግዚአብሔር አሁን ሰዎችን ሲመርጥ ማለት እነሱ ጋርም ስላለ የትምህርት የእግዚአብሔር ምርጫው በፈቃዱ ላይ የሚመሰረት ነው አይደለም? በእግዚአብሔር ፈቃድ ላይ አይደለም ሊሉ አይችሉም። አይደለም ካሉ አይ በሱ ፈቃድ ላይማ የሚመሰረት አይደለም ካሉ ታዲያ እግዚአብሔር ሳይፈቅድ ምን ብሎ መረጠ? በግዴታ ነዋ ያስብላል። አይተዋል። ነሰሰቲ ያለበት ግዴታ አለበት እግዚአብሔር ሲመርጥ ማለት ነው። በፈቃዱ ካልመረጠ እግዚአብሔር አንዳንዶችን ሲመርጥ በፈቃዱ ካልመረጠ እንግዲያውስ ምን አለበት? ግዴታ አለበት ያስብላል። ምን አለበት? ግዴታ። እግዚአብሔር ደግሞ ግዴታ የለበትም፣ ነሰሰቲ የለበትም። ስለዛ ኢየሱስ በፈቃዱ እንደመረጠ ግልጽ ነው፣ አያስኬዳቸውም። ሲቀጥል በኮንፌሽኖቻቸውም እንደዚህ በእምነት መግለጫዎቻቸው ላይም እግዚአብሔር ያለ ፈቃዱ በእግዚአብሔር ፈቃድ ላይ ያልተመሰረተ ምርጫ ወይም ደግሞ ያለ እግዚአብሔር ፈቃድ ነው ምርጫው የሚል አንድም የለም። ስለዛ እንደዛ ካሉ አያስኬዳቸውም የሚሉ ግን አይመስለኝም። ባይሆን ግን ሁለተኛ አማራጭ ደግሞ እንስጣቸው። አዎ በእግዚአብሔር ፈቃድ ላይ ነው የሚመሰረተው ቢባልስ ምርጫው እግዚአብሔር ሰዎችን ሲመርጥ በቃ በራሱ በፈቃዱ ላይ ተመስርቶ ነው ቢሉ ከእምነት መግለጫቸው አንጻር ካየነው ትክክል ናቸው። እንደዚህ ካሉ አኮርዲንግ ቱ ዘ ፐርፐዝ ኦፍ ሂስ ዊል ብሎ ይናገራል። እንደ ፈቃዱ መሰረት ማለት ነው። እንደርሱ እንደ ፈቃዱ ይሄ ምንድነው? ፕሪደስቲኔሽኑ ቅድመ ውሳኔውን እንደ ራሱ እንደ ፈቃዱ ነው ይህንን ነገር ያደረገው። አንዳንዶችን ሲመርጥ የመረጠው እንደ ፈቃዱ ነው፣ እንደ ራሱ እንደ ፈቃዱ። ምን ሲያደርግን ያልኳችሁ? ሲመርጥ እንዳትረሱ፣ የመረጠው እንደ ፈቃዱ ነው። እሱ እንደ ፈቃዱ ነው የመረጠው። አሁን እዚህ ላይ ጥያቄ አለን። እንደ ፈቃዱ ከሆነ የመረጠው ምርጫው በእግዚአብሔር በፈቃዱ ላይ የሚመሰረት ከሆነ እና እግዚአብሔር ግን ፈቃዱ ሁሉም ሰው እንዲድን ከሆነ እግዚአብሔር ፈቃዱ ሁሉም ሰው እንዲድን ከሆነ ለምን ሁሉንም ሰው አልመረጠም? ተመልከቱ። ሉተራኖች እግዚአብሔር ሰዎች ሁሉ እንዲድኑ ይወዳል ይፈቅዳል ብለውናል። ከዛ በኋላ ይሄ እንግዲህ ሰዎች ሁሉ እንዲድኑ የሚፈቅደው እግዚአብሔር ደግሞ መርጧል ለማዳን ሰዎችን ሲመርጥ ሰዎች ሁሉ እንዲድኑ ፈቃዱ ከሆነ ምርጫው ደግሞ በእርሱ ፈቃድ ላይ የሚመሰረት ከሆነ እንግዲያውስ ለምንድን ነው ሁሉንም ሰው ያልመረጠው? ምክንያቱም ፈቃዱን ስናየው ሁሉም ሰው እንዲድን ነው። ምርጫው ምን ነው ለየት አለ ታዲያ? ምርጫው የሚመሰረተው ፈቃዱ ላይ ከሆነ እኛ ላይ ካልሆነ ሰዎች ላይ ካልሆነ አይተዋል። ስለዚህ ነገሩ ወዴት ይሄዳል ከተባለ እግዚአብሔር የተወሰኑ ሰዎችን ብቻ ነው የመረጠው ይላሉ። የተወሰኑ ሰዎችን ለማዳን የመረጠው የተወሰኑ ሰዎችን ከሆነ የመረጠው በቃ ይህ ማለት ፈቃዱም የተወሰኑ ሰዎችን ለማዳን ነው ማለት ነው። ሁሉንም ሰው ለማዳን ፈቃዱ ቢሆን ኖሮ
ምርጫውም ሁሉንም ሰው ባጠቃለለ ነበረ። ልክ እንዲህ ብለን ስንጠይቅ አንድ ሰው ምን ብሎ ሲመልሳየን አይ በእግዚአብሔር ፈቃድ ላይ እኮ ቢመሰረትም እንኳን የምርጫው ግን የእግዚአብሔር ፈቃድ ሁለት አይነት ፈቃድ አለ። አንተ ምንድነው አንተሲደንት ዊሉና ኮንሴኩዌንት ዊሉ ይሄ ከዚህ ቀደም ያልነው ማለት ነው። ቀዳሚ ፈቃድና ዳህራዊ ፈቃድ አለው የሚል ነገር ተነሳ። አሁን ይሄ በኮንፌሽኖቻቸው ውስጥ የማይታወቅ ስኮላስቲሲዝም የሚባል ነገር አለ አይደል? ለምሳሌ በካቶሊካውያን ዘንድ ስኮላስቲሲዝም ተብሎ አንዳንድ የሚያብራሯቸው ማብራሪያዎች ምናምን አሉ። ለምሳሌ ስለ ቅዱስ ቁርባን ሊሆን ይችላል ወይም ሌሎች ጉዳዮች ላይ ምናምን ይሄ እንዲህ ነው ያ እንዲያ ነው እያሉ በጣም ይሄ ምንድነው በጣም እውቀት ላይ በማስታከክ የሚያብራሯቸው ነገሮች አሉ አይደለ? በሉትራን ሳይድም ልክ እንደዚህ ስኮላስቲሲዝም የሚባል ዘመን ተነስቷል። ከመጀመሪያዎቹ ሉተራኖች በኋላ የተነሱ ሉተራኖች ማለት ነው። በነ ጆሃን ጌርሃርድ ጊዜ ምናምን የነበረው እርሱ የሉተራን የስኮላስቲሲዝም ጊዜ ተብሎ ነው የሚታወቀው። ከዚህ ከስኮላስቲሲዝም ዘመን በፊት ወደ ቀድሞ ሉተራን ስንመለስ ይሄ ቀዳሚ ፈቃድ ዳህራዊ ፈቃድ ወይም ይሄ አንተሰደንት ዊል ኮንሴኩዌንት ዊል ምናምን የሚባል ነገር ሽታውም የለም። እንደዛ ብሎ ያብራራ ኮንፌሽኖቻቸው ላይም የለም፣ የእምነት መግለጫዎቻቸው ላይም ከዛ በፊት የነበሩት ላይም የለም። በሉተር ዘንድም አይታወቅም። ሉተር ያን ሁሉ ስራ ሲሰራ እሱም ይህን ነገር አያስቀምጥም። እንደውም ምን አይነት ፈቃዶች እናንሳ ሊባል ይችላል። ያው ችግሩ እነዚህ ሰዎች እንግዲህ ከታላቅ ይቅርታ ጋር የሆነ ጥራዝ ነጠቅ በሆነ መልኩ የተወሰነ እንደዚሁ የለብለብ ነገር እየሆነ ነው እንጂ የተቸገር ነው። እንደውም ካለም ሞሮፍ ወደ ምን የሚያቀና ፈቃድ ነው ያለው? ሂድን ዊል እና ሪቪልድ ዊል ተብሎ ይሄ ሉተርን የሆነ ዘመን ላይ ሲያስጨንቀው ነበረ። ማለት እኔ ከተመረጡት ውስጥ ልሆን አሁን በምንድን ነው ማውቀው ግን ብሎ ተጨንቆ ነበር። በአንድ ወቅት በጣም ሉተርን በህይወት ውስጥ ካስጨነቁት ነገሮች ውስጥ ግንባር ቀደሙ ትልቁ አስጨናቂ ነገር የሆነበት እንዴ በእግዚአብሔር ምርጫ ውስጥ ልሆን አልሆነ እኔ በምን አውቃለሁ የሚለው ጉዳይ ነበር። በምን አውቃለሁ እግዚአብሔር ለምሳሌ ከመረጣቸው ውስጥ ባልሆንስ የሚል ነገር በጣም ያስጨንቀው ነበር። ስለዚህ ይህ የእግዚአብሔር ሂደን የሆነው ካውንስሉን ምክሩን ድብቅ የሆነውን የእግዚአብሔርን ምክር ማወቅ አንችልም። ስለዚህ የተገለጠ ግን የእግዚአብሔር ምክር አለ ይልና የተገለጠውን የእግዚአብሔር መገለጥ ይህ በመጽሐፍ ቅዱስ ላይ ይህ በጥምቀቱ ውስጥ በቃል ውስጥ ምናምን የሆነ ነገር እንደዚህ ጸጋን አካፍላለሁ ምናምን የሚል ነገር አለ። በቃ እሱ ብቻ በማሰብ ወደ ጥምቀት ውስጥ ገብተናል፣ በቃ የእግዚአብሔርን ጸጋ ተቀብለናል ብለን በማሰብ ይሄ መጽሐፍ ቅዱስ ላይ በጥምቀት በኩል የእግዚአብሔር ጸጋ እንካፈላለን የሚቀር ስላለ ማለት ነው። በቃ ከዛ አንጻር ብቻ እርግጠኛ ሆነን ብቻ እንኑር። ግን የእግዚአብሔር ድብቁን ነገር የምርም ማን እንደተመረጠ ግን ማወቅ አይችሉም። ስለዚህ ምን ላይ ነው መንተራስ ያለብን ይላሉ። ያንን የእግዚአብሔርን ድብቅ የሆነውን ምክሩን እሱን ማሰብ አያስፈልግም ይሉና በቃ እንግዲህ በሚስራቱ በኩል ምናምን ነገር የእግዚአብሔርን ጸጋ እንቀበላለን ምናምን ነገር ስለተባለ በቃ እሱ ላይ ብቻ ላይ በማድረግ አሁን እንትና ሉተርም እንደዛ ነበረ። ልክ ይሄ ነገር ሲያስጨንቀው ተጠምቄያለሁ ይላል። ተጠምቄያለሁ እንደዛ በማለት ነበረ የሚያልፈው ያንን የጭንቀቱን ጊዜ ማለት ነው። ስለዚህ ሂድን የሆነው ይሄ ድብቅ የሆነው ፈቃዱ አለ፣ የተገለጠው ፈቃዱ ደግሞ አለ። እንደውም እንደዚህ አይነት ነገር ነው፣ እንደዚህ የሚመስል ነገር ነው ያለው ከፈቃድ አንጻር እንይካለን። ይሄ የመጀመሪያዎቹ ላይ ማለት ነው። በኋላ ላይ የመጡት የነ ጌርሃርድ ምናምን ውስጥ አለ እንደዛ የሚመስል ነገር። ይሄ ቀዳሚ ፈቃድና ዳህራዊ ፈቃድ ማለት ነው። እሱ የስኮላስቲሲዝም ውጤት ነው እንጂ የመጀመሪያዎቹ የሉተራኖች ውጤት ትምህርት አይደለም። የስኮላስቲሲዝም ውጤት ነው። በኋላ ላይ ደግሞ የእነሱን ደግሞ ሲያወግዙባቸውም እናያለን። ይሄ የስኮላስቲሲዝሙን ነገር በተለይ ዋልተር ሲነሱ ፍራንስ ፒፐር ምናምን ነገር ይህንን ነገር ከመጠቀም ይሄ ቀዳሚ ፈቃድና ዳህራዊ ፈቃድ የሚለው ነገር ከመጠቀም ሲቆጠቡት ያላቸው አይጠቀሙ ማለት በዛ ደረጃ ማለት ነው። እና እነሱ ምን ለማለት ፈለገው መሰላችሁ ሉተራኖች? ቆይ አንዴ እግዚአብሔር ሰው ሁሉ እንዲድን ከፈቀደ ግን አንዳንዶችን ብቻ ደግሞ ለይቶ ከመረጠ ለምንድነው አንዳንዶችን ብቻ ለይቶ የመረጠው ሲባሉ አይመልሱም። ለምንድነው የመረጠው የሚለውን ትተውት ማለት ነው ጥያቄውን ወዲያውኑ ሽፍት አድርገው ምናምን ያ አንዳንዶችን ያልመረጠው ይሏቸዋል። አረ የመረጠውን የተባልከው ወዳጅ ለምንድነው የመረጠው አንዳንዶችን? እሱን ይተውትን አንዳንዶችን ያልመረጠው ይላል። እሺ ኦኬ ዘንሽ አንዳንዶችን ያልመረጠው ለምንድነው ስትሏቸው ስለሚቃወሙት ነው። እምቢ ስለሚሉ እነሱ ስለማይፈልጉ ለዛን ያልተመረጡት የሚል መልስ አየሁ እና በጣም የሚያስገርም መልስ። በደንብ አድርጋችሁ ስሙ። እግዚአብሔር አስቀድሞ አንዳንዶችን ያልመረጠው ለምንድነው ተባለ? ስለማይቀበሉ አንፈልግም ስለሚሉ። አሁን ለምንድነው አንዳንዶችን የመረጠው ነው ጥያቄ የነበረው። እሱን አይመልሱም። በቃ በተቻላቸው አቅም በቃ እንደዚህ አይነት ይሄ ፋላሲዎችን እየሰሩ ብቻ ማለፍ ነው።
ጥያቄው ሌላ፣ ጥያቄውን ይቀይሩትና በሌላ መንገድ አስተካክለውት ለምንድን ያልተመረጡት ያደርጉትና ጥያቄውን ከዛ በኋላ ያልተመረጡበትን ምክንያት ይናገራሉ። ያልተመረጡበትን ምክንያት ሲናገሩ በነባራችሁ ስሙ እነዛ ሰዎች ስለሚቃወሙ ነው አለ። ስለዚህ እግዚአብሔር አስቀድሞ ያውቋል ምን እንደሚል የሆኑ ሰዎች እንደሚቃወሙ፣ ለዛን ያልመረጣቸው። እሺ የተመረጡት ስለዛ ለምንድን የተመረጡት ማለት ነው? በዚህ ሁኔታ ስለሚቀበሉ ነው አይደለም የሚሆነው? ኦፍኮርስ ስለሚቀበሉ ነው። እሺ ስለሚቀበሉ አይሆንም። ሁለተኛ አማራጭ ይኖራል። ምን አይነት አማራጭ? ቢያንስ የማይቃወሙ ማለት እሺ ብለው ላይቀበሉ ይችላሉ፣ አሜን ብለው ማመን ላይችሉ ይችላሉ። ግን አትሊስት ግን እምቢ የማይሉ ማለት ነን ሬዚስታንቶች ማለት ነው። እምቢ የማይሉ አይነት። ስለዚህ እግዚአብሔር አስቀድሞ ሲመርጥ ምን አይቷል ማለት ነው? ከሰዎች ውስጥ ወንጌልን እምቢ የማይሉ ሰዎችን አይቶ ነው የመረጠው። ይሄ ለሉትራን ትምህርት እንግዳ ይባላል። እንግዳ ነው። በስኮላስቲሲዝሙ ፔሪድ ጊዜ የተወሰነ እንደዚህ የሚመስል ነገር ተነስቶ ነበር፣ ግን አወገዙት ወዲያው ነው። የ19ኛው ክፍለ ዘመን ላይ የመጡት ትልልቅ የሉትራን ስኮላሮች እንዲህ ያለውን የስተት ትምህርት፣ መጽሐፍ ቅዱስ የማያውቀው ትምህርት፣ በተለይ ኢንቲቱ ፊዴ ብለው ያመጡት ጌርሃርድን ትምህርት እምነትን በማየት አለመቃወምን በማየት ምናምን የሚመስሉ ነገሮችን እንዳለ አወገዙ። የሚዙሪ ሲኖድ አሁን አሜሪካን ሀገር ያሉ ማለት ነው። እንግዲህ የአሜሪካን ሀገር በሉትራን ቦዲዎች ሁለተኛው ሚዙሪ ሲኖድ ነው። ሁለተኛው አንደኛው ኤክላ የተባለው ነው። ምንድነው ኤቫንጀሊካል ቸርች ኦፍ ሉትራን ኢን አሜሪካ ምናምን ነገር የሚል እንደዛ ነገር፣ እሱን አንደኛ እሱን ተውት። እሱ ደግሞ ጭራሽ ተመሳሳይ ጾታዎችን የሚያጋቡ ምናምን እንደዚህ ነገሮቹ ማለት ነው። የጾታ የሚቀይሩትንም እንትን የሚሉ የሚቀበሉት ምናምን ያልኳቸው እነሱ ናቸው። እነሱን እንግዲህ ከእነሱ ቀጥሎ ደግሞ ያለው ኤልሲኤምኤስ ነው፣ ሚዙሪ ሲኖዱ ማለት ነው። የሚዙሪ ሲኖዱ መስራቾችና ዋልተር ያስቀምጡት ራሱ ሚዙሪ ሲኖድ ብሪፍ ዶክትሪናል ስቴትመንቱ ላይ እንዳስቀመጠው ይህንን የነ ጌርሃርድን ሀሳብ ይሄ እምነትን አይቶ እንደዚህ የሆነ ነገር አይቶ የሚለውን ነገር ራሱ ምርጫ ላይ የሆነ ነገር አይቶ የሚለውን አውግዘውት ነው ያለፉት። ይሄ ምንም በኋላ ላይ እንደውም ፍራንስ ፒፐር ምን ብሎ ነው የሚናገረው? ክርስቲያን ዶግማቲክስ በተሰኘ ስራው ላይ አይ ቲንክ ሶስተኛው መጽሐፍትና ኮንፌሽኖችን እየገለጥን እንደው ብናያቸው እንደውም ጥሩ ምን አላቲን ኬዝ እንደው መስመር ከሆነ ማለት ነው። በጨዋነት ቀስ ብለን ተረጋግተን እናያቸዋለን እየገለጥን በተቻለን አቅም። ግን ዝም ብሎ እንደዚሁ እንዲህ ቢሆንስ ሳይሆን በቃ መጽሐፍቱን እየገለጡ ማየት ነው። እሱ ነው ጠቃሚ። እና ካለህ ና ፕሊዝ እና እንደዛ እናድርግ። ግን እኔ ግን የሚታየኝ ማለት ነው ሉተራኖች እኔ ከካልቪኒስቶች ይሻላሉ በዚህ ጉዳይ ላይ ብዬ እኔ አላስብም። እንደው ምንድነው ሲጀመር እኔ ቴዎሎጂያኖቹ የሚያሉት ምንድነው እኔ እኮ ሚስጥር አላልኩም እዚህ ጉዳይ ላይ ምናምን የሚሉት ነገር አለ። ሚስጥር አልክ አንተ ምን ቴዎሎጂያኖች ትልልቆቹ እንደዛ እኮ ሚስጥር ነው ብሎ ያለፉት። ምንድነው ክሮክስ ቴዎሎጎረም ብለው እኮ ያለፉት። ክሮክስ ቴዎሎጎረም
ክሮስ ኦፍ ቴዎሎጂያንስ ብሎ ያስቀመጡት። በቃ ይሄ ማለት የትኛውን መሰላችሁ? እግዚአብሔር አንዳንዶቹን መርጦ አንዳንዶቹን ለምንድን የተወው ሲባል ያው አንዳንዶቹን ያልመረጠው አለመቃወማቸውን አይቶ ነው። ይቅርታ ያልመረጣቸው መቃወማቸውን አይቶ ነው። ስለዚህ የመረጣቸውን ደግሞ የመረጣቸው አለመቃወማቸውን አይቶ ነው። በደንብ አድርጋችሁ ስሙኝ። ሊደግመው እዚህ ላይ እንትን ቢሆን ከሆነ እግዚአብሔር አንዳንዶችን ያልመረጠበት ምክንያቱ እምቢ ማለታቸውን አስቀድሞ አውቆ ነው። አንዳንዶቹን ደግሞ የመረጠው አለመቃወማቸውን አይቶ ነው። የሚለው ነገር ይሄ ምንድነው? ይሄ አገላለጽ ጭራሽ አይታወቅም ማለት በመጀመሪያዎቹ ሉትራኖች ዘንድ ይሄ የስኮላስቲሲዝም ውጤት ነው። እሱን ደግሞ በኋላ ላይ የመጡ በ19ኛው ክፍለ ዘመን ላይ የመጡ አሁን ላይ ያሉ በጣም ኮንዘርቫቲቭ የሆኑ ሉትራኖች ይህንን ያወግዙታል። ይህ የስህተት ትምህርት መጽሐፍ ቅዱስ የማያውቀው ስህተት ውስጥ የተወደቀበት ትምህርት እያሉ ነው የሚገልጹት። ካላመናችሁ ኑ ግቡ ሉትራኖች ፕሊዝ ዳሳያችሁ ማለት መጽሐፉን ቀጥታ ራሱን መጽሐፉን ገልጬ ማሳየት ይችላሉ ማለት ነው። መጽሐፋቸውን የነ ፍራንስ ፔፐርንም ኢቨን የነ ዋልተርንም የዋልተርን ራሱ አሳያችኋለሁ። በነገራችን ላይ የሚዙሪ ሲኖድ ፕሬዚደንት መስራቹ ማለት ነው። እና ምንድን ነው እያልኩኝ ያለሁት ምንድን ነው ታዲያ በምን መልኩ ነው የሚፈቱት ታዲያ? እነዚህኛዎቹ ይህንን ተቃውመው ማለት እግዚአብሔር ሲመርጥ አንዳንዶቹን መርጦ አንዳንዶቹን የተወበት ምክንያት አንዳንዶቹን የተወው አለመቀበላቸውን እምቢ ማለታቸውን አይቶ የመረጣቸውን ደግሞ እምቢ እንደማይሉ አይቶ እሺ ብሎ እንደሚቀበሉ አይቶ አላልኩም። እምቢ እንደማይሉ ቢያንስ እሺ ብሎ ባይቀበሉ ራሱ እምቢ አላሉ፣ ፓሲቭ ናቸው። እሱን ነገር አይቶ ነው ምናምን ነገር ይህንን የሚቃወሙ ከሆነ ታዲያ እነዚህኛዎቹ ምንድን ነው ታዲያ የሚሉት? ታዲያ እነዚህ ዋናዎቹ ሉተራኖች በመልኩ ነው የሚያብራሩት ከተባለ ቀደም እንዳልኳችሁ ይሄ ክሮክስ ቴዎሎጎረም ያልኳችሁ ምንድነው ክሮስ ኦፍ ቴዎሎጂያንስ የሚሉት በቃ ይሄ ምስጢር ነው። ምንም ባይ ሪዝኒንግ በአመክንዮ ማወቅ አይቻልም ማለት እግዚአብሔር አንዳንዶቹን መርጦ አንዳንዶቹን የተወበት ምክንያት አይታወቅም ነው የሚሉት። ይህንን ማብራራት አያስፈልግም፣ አይቻልም። ሁለቱንም እንይዛለን ይላሉ። አዎ እግዚአብሔር ሰዎችን ለማዳን መርጧል። ማለት የተወሰኑ ሰዎችን ማለት ነው የመረጠው። በጎን ደግሞ አዎ ሰዎችን እግዚአብሔር ለማዳን ፈቃዱ ነው ይሏቸዋል። እግዚአብሔር ሰዎችን ሁሉ ለማዳን ፈቃዱ ነው ይሏቸዋል። ግን ደግሞ የመረጠው ደግሞ ጥቂቶችን ነው። ለምን ስትላቸው በቃ ይሄ እንትን ነው፣ ፓራዶክስ ነው፣ ምስጢር ነው ይሏቸዋል። ከዛ አንድ ሉትራን ወንድም ይመጣና እኔ ሚስጥር የሚለውን ቃል አልተጠቀምኩም። እናንተ ተጠቀምኩ አልተጠቀምኩም፣ ከአንተ ምን የሉትራን ቴዎሎጂያን አይደለም ስኮላር አይደለም። ስኮላሮቻችሁ ምን ይላሉ እኮ ነው ዋናው ነገር። አንተ ማለት አለማለት አይደለም። መጥቀስ ደግሞ ያለብህ ለምሳሌ የሆነ ይሄ በዚህ ምክንያት ነው ተብሎ ሲነገር ራሱ ኮንፌሽናችን ላይ እንዲህ ተብሎ እንደተቀመጠ ተብሎ ይጠቀሳል። ኮንፌሽናል የሆነ ሉትራን ሲመልስ እንደዛ ነው። ኮንፌሽናል ከሆንክ ከኮንፌሽን እየጠቀስክ ምንድነው ኢቨን ሊቃውንቶቻችንን ብንጠቅስ ምናምን ትላለህ። ሊቃውንቱ የሚጠቀሱት እነዛ ሊቃውንት ራሳቸው ሲያስረዱ ነገሩ ምን ያደርጋሉ? ከኮንፌሽን እየጠቀሱ የሚያስረዱት። በነገራችን ላይ አሁን ዋልተርም ጌርሃርድም ሁለት የተለያየ ትምህርት አላቸው። ሁለቱም ግን ከኮንፌሽን ለመጥቀስ ይሞክራሉ። ስለዚህ አንተም ከኮንፌሽን ለመጥቀስ ሞክር። ቢያንስ እንደምጠቅሳቸው ሊቃውንት ከነሱ አራያ ወስደ ከኮንፌሽን መጥቀስ እና እንደዛ ነው። እና ካሉ እስቲ ሲሲ ያስገባ እስቲ ሉትራን ወንድሞች ካሉ እሺ። በድጋሚ አብራችሁን ያላችሁ ሰዎች በጣም እናመሰግናለን። ከታች አኬ የተናገረው ትምህርት ላይ ተቋሙ ያላችሁ ሰዎች ሉትራኖች ከትምህርታችን ውጭ ነው እየተናገርክ ወየ ቻልኩኝና ወንድሞች ሉትራን ወንድሞች ብዬ አቋረጥኩት። እህቶች ብዬ ልቀጥል ነበረ። ሉትራን እህቶች ግን አሉ። እህት አለች፣ አንቺ አለች። ከሷ ውጪ አሉ ግን እህቶች ዛይን ኦኬ፣ አሪፍ አስታውሽ። በዚህ አጋጣሚ በጣም ለሚደብረው የምር ስማ ከታች አንዱ እየጻፈልን ነው። የገሃነም መንገድ ጀምረሃል አሉ። መልካም የገሃነም መንገድ ለገሃነም መንገድ መልካም ተብሎ ይጀመራል እንዴ?
ክላሽ አያደርግም። እህቶች ሲባሉ አንድ ሉትራነት ቆየው ሰባት አንድ ሉትራነት ልካ ነበር። እሺ ጋይስ ከታች ያላችሁ ሄኖክ ጥያቄ አለ አኬ ባነሳው ነገር ላይ እስቲ እንፍቀድልን። ሄኖክ ኧረ እኔ ጥያቄ የለኝም። ባይሆን ድሪመር ይግባና የጋነም መንገዱን ቢያሳየ ድሪመርን አስገባው። አይ አይደለም ከተነሳው ርዕስ ውጪማ እንትን በተነሳው ርዕስ ላይ አኬ የተናገረውን ርዕስ ትምህርቱና የእኛ ትምህርት አይደለም፣ ትክክል አይደለም። ኮንፌሽናችን እንደዚህ አያስተምርም ወይ እንደ አጋጣሚ እንትናም እያዳመጠ አኬ የተናገረውን እንደዛ ማለት ሉትራኖች አስተምሮ ላይ የተለያየ አይነት አስተምሮ አላቸው። አላቅም ግን እንደው ሊበራል ኮንሰርቫቲቭ ምናምን የሚባሉ እንዳሉ አውቃለሁ። አስተምሮታቸው ትምህርታቸው ግን በተለያዩ ኮንፌሽኖች በቡክ ኦፍ ኮንኮርድ እንደዛ የተቀመጠ ነገር ስለሆነ አሁን እግዚአብሔር እንደው የሰውን ሊያምን እንደምችል እንትን ብሎ እንደዛ አይነት ነገር እንደው ኮንዲሽናል የሆነ ነገር እንደዛ ብሎ እንትን እንደምሉ እኔ ሰምቼ አላውቅም። እውነት ለመናገር ሰምቼ አላውቅም። እንደዛ አይነት ሉተራኖች አሉ ሊያምኑ እንደሚችሉ እነሱ እምነትን በማየት የሚለውን ይኸው አሁን እኮ ቅርብ ጊዜ ላይ እኮ እዚህ ቲክቶክ ላይ ያሉ ወንድሞቻችን እውነቱን ለመናገር እዚህ ላይ አሁን ከሚናገሩ ወንድሞች ውስጥ ይህ ማለት እግዚአብሔር ሲመርጥ እምነትን አይቶ ነው የሚለውን የነ ጌርሃርድን ሀሳብ ማለት ነው። እሱን አሁን ላይ እንደዛ ማለት ጀምሩ። ያው ይሄ ምንድነው የነ ዋልተርን የነ ፍራንስ ፒፐር ወይም ይሄ ኮንፌሽናቸው ላይ የእምነት መግለጫቸው ላይ አላችሁ እኔ ጋር የተቋረጠ ወይስ እስቲ አሁንስ? አሁን ፒስ ነው። አሁን ፒስ ነው። ኦኬ እሺ። እንትን ካለ አሁንም ንገረኝሽ። ምንም የማይሰማ ከሆነ ማለት ነው። ይሰማል አሁን? አሁን በጣም ፒስ ነው። መልካም እሺ። ምንድነው እያልኩ የነበርኩት ይሄ እግዚአብሔር አስቀድሞ ሲመርጥ እምነትን በማየት ነው የሚለውን አሁን እኮ እዚህ ሚዲያ ላይ እኮ ብዙ ሰዎች ሲናገሩ እየሰማን ነበር። የነ ጌርሃርድን በማምጣት ነው ይሄ ምንድነው ኢንቪዮ ፌዝ የሚባለውን እምነትን በማየት ወይም ደግሞ ክርስቶስን በማየት እና ያ ክርስቶስ ደግሞ በእምነት ነው የሚገኘው ያንን እምነትን በማየት የሚል አይነት ነገር ነው። ምናልባት የላቲኑ አጠቃቀም ኢንቲቱ ክሪስቲ ፐርፊደም አፕሬሄንደንዲ ይባላል። ጌርሃርድ ነው ይህንን ቃል የሚጠቀመው። ኢንቲቱ ክሪስቲ ፐርፊደም አፕሬሄንደንዲ ኢንቲቱ ክሪስቲ ክርስቶስን በማየት ከዛም ፐርፊደም አፕሬሄንደንዲ ማለት ክርስቶስን በእምነት ነው አፕሬሄንድ የምታደርገው ወደዛ እንትን የምትለው ምናምንና ከዛ አንጻር በቃ እምነትን በማየት ክርስቶስን በማየት ምናምን ነው ምርጫው የተካሄደው ምናምን የሚመስል ነገርን መናገር ጀምሯል። ይሄ ግን እንዳልኩት የኮንፌሽኖቻቸው ውጤት አይደለም፣ የስኮላስቲሲዝም ውጤት ነው። ከዛ በኋላ ላይ አሁን 19ኛው ክፍለ ዘመን ላይ ምናምን ተነስተው እነ ሴፍ ደብሊው ዋልተር እነ ፍራንስ ፒፐር ምናምን ወደ ጥንቱ ሉትራን መልሰነዋል ብለዋል። አሁን አሜሪካን ሀገር ላይ እንዳልኳችሁ የሚዙሪ ሲኖድ ዌልስ ምናምን አሁን እነሱ እንትን ናቸው፣ በቃ ኮንፌሽናል ናቸው፣ ኮንዘርቫቲቭ ናቸው ምናምን እነሱ ይህ እምነትን አስቀድሞ በማየት ምናምን ወይም ደግሞ ነን ሬዚስተንት መሆናቸውን ፓሲቭነሳቸው ምናምን በማየት ነው የመረጠው ጊዜ የሚባል ነገር ጨራሽ አይነሳም። ይህ መጽሐፍ ቅዱስ የማያውቀው ብሎ ዘግተውታል። ይህ ብሪፍ ዶክትሪናል ስቴትመንት ብሎ ያረቀቁት አለ። እሱ ላይም እንዳስቀመጡት ይህ በተለይ በፍራንስ ፒፐር ነው የተዘጋጀው። እዛ ላይም እንደተቀመጠው የሚዙሪ ሲኖድ እንግዲህ እንደ እምነት መግለጫ በሉት በቃ ይህንን የነ ጌርሃርድን ይህ መጽሐፍ ቅዱስ የማያውቀው ብሎ ነው ያስቀመጡት። በሌላ ጽሁፉ ላይ ደግሞ እንዳልኳችሁ እነ ጌርሃርድ ስህተት ውስጥ ወድቀዋል ብሎ አስተምሯል። ነጥቡን ስተውታል ብሎ አስተምሯል። ምን እያልኳችሁ ነው? እና በዚህ ምክንያት በነገራችን ላይ ከኦሂዮ ሲኖድ ጋር እኮ የተለያዩት እኮ በዚህ ምክንያት እኮ የሚዙሪ ሲኖድ ምናምን የመጣው በኋላ ላይ በዚህ ምክንያት ነው። ከኦሂዮ ሲኖድ ጋር ተለያይቶ ነው። ስለዚህ በዚህ በትምህርት ጉዳይ ላይ ሉትራኖች ይለያያሉ። አሁን አንዱ ሉትራን ሌላ ይላል፣ ሌላው ሉትራን ሌላ ይላል። ይሄ የአስተምህሮ ጉዳይ ነው።
ከአስተምህሮ በዘለለ ደግሞ የልምምድ ደግሞ ልዩነት ይኖራል። ልምምድ ስል ቀለል ያለ ልምምድ አይደለም። ማለት ሉትራኖች ኮንፌሽን አላቸው ሲባል ኦልሞስት እንደዚያ በዚህ ጉዳይ ራሱ የሚለያዩ ከሆነ ራሱ ሉትራኖች ራሱ ኮንፌሽን አላቸው ማለት እንችላለን። አንዳንዶቹ እኮ ሳው ሉትራን ሆኖ ኮንፌሽናል ያልሆነ ሉትራን እኮ አለ። ሁሉም ሉትራኖች እኮ ኮንፌሽናል አይደሉም። አንዳንዶቹ ኮንፌሽኖቻቸውን በዛ ደረጃ በጣም አጥብቀው የማይዙ አሉ። አንዳንዱ ግን ሁሉም ኮንፌሽኑን እጠቅሳለሁ እያለም ደግሞ ዝም ብሎ ለምሳሌ እና ጌርሃርድን አሁን ጌርሃርድ ኮንፌሽኑን ሙሉ በሙሉ ክዶታል ምናምን እኮ እየተባለ አይደለም፣ ግን ከካልቪኒስቶች ለመራቅ ሲል ያመጣው እንደው በቃ ይሄ መውጫ ቀዳዳ አይነት ነገር ነው። እምነትን በማየት የሚለው የካልቪኒስቶቹ የሆነ ዲተርሚኒስቲክ የሆነ አይነት አፕሮች ስለሆነ ያላቸው ከካልቪኒስቶቹ ራቅ አልኩኝ ብሎ እምነትን በማየት ምናምን የሚመሳሰሉ አንዳንድ ነገሮችን እንደዚህ አስቀድሞ የታዩ ነገሮችን ለማንሳት ሞከረ። ግን በኋላ ላይ መጡና ዋልተርማን አይ እንደው በቃ እነሱ የጌርሃርድን ደገኛ መምህርነት ምናምን ሳይክዱ ግን እዚህ ጉዳይ ላይ ግን መሳታቸውን ደግሞ በግልጽ ያስቀመጡ እነ ፍራንስ ፒፐር ምናምን ምን አሉ? በቃ ለካልቪኒስቶች መልስ ለመመለስ ሲሉ እንደዛ አሉ። ግን አንዴ አንተ ጋር ነው ሲሲ ያንተ እኮ በቃ በጣም እንትን ይላል። ለምን እንደሆነ ባላቅም ይረብሻል። ሲስ ሚዩት አድርጎ ይቅርታ፣ በጣም ሲሲ ከታላቅ ይቅርታ ጋር እንትን ይላል ይረብሻል። እና ምንድነው ያሉት? በቃ ለካልቪኒስቶች ምናምን ከካልቪኒዝም ራቅ ለማለት እንደዛ አደረጉ ይላሉ። ግን ስህተት ነው። እንደውም ለነ ጆሃን ጌርሃርድ ማለት ነው አሁን ላይ የምታውቁት እናንተ አሁን ስለ እንትን ምንድነው ስለዚህ ስለ ሉትራኖች ስትሰሙ ስለ ቅድመ ውሳኔያቸው ከካልቪኒስቶቹ ጋር በምንድን ነው ይለያሉ ተብላችሁ የምታውቁት? ነጠላ ቅድመ ውሳኔና ማለት ሲንግል ፕሪደስቲኔሽን እና ድርብ የሆነው ቅድመ ውሳኔ ወይም ደግሞ ደብል ፕሪደስቲኔሽን የምንለው ነው አይደለ? ማለት በካልቪኒስቶቹ ሳይድ እግዚአብሔር አስቀድሞ ሲወስን የሚጠፉትንም የሚድኑትን በቃ ወስኗል፣ አለቀ ነው። ልክ ሉትራኖቹ ጋር ስትሄዱ ግን አይ የሚድኑትን ወስኗል፣ የሚጠፉትን ግን አልወሰንም አይነት ነገር አይደለ? ይሄ ነው ልዩነታቸው ተብሎ ነው የምታውቁት። ይሄ የጤነኞቹ ነው። ይሄ ኮንፌሽኑ ላይ ያለው የነ ዋልተር ምናምን የነሱ ነው። ይሄኛው የነ ጌርሃርድን ግን ሄዳችሁ ብታዩ ማለት ነው ጌርሃርድ በደብል ፕሬደስቲኔሽን ያምናል። ባይዘው ኢሌክሽን ላይ ብቻ አይደለም ሪፕሮቤሽን ላይም ይናገራል። በነገራችን ላይ እንደዛ ነው። ሉትራኖች ካላችሁ ፕሊስ ኑና እዚህ ላይ ስህተት ነበሩኝ። እስቲ ቆይ ጌርሃርድ በደብል ፕሬደስቲኔሽን አያምንም በሉና ላሳያችሁ ፕሊስ ካላችሁ። ጌርሃርድ በደብል ፕሬደስቲኔሽን ያምናል። እንዴት መሰለ የሚያምነው? እሺ ልስጣችሁ። እሺ ሉትራኖች ድንገት በማታውቁት ነገር እንዳትቃወሙ ዝም ብዬ ጠቆም ላደርጋችሁና የምታነቡትን ነገር አንብባችሁ ከዛ በኋላ ለመቃወም ትሞክራላችሁ። ጆሃን ጌርሃርድ አንድ በጣም ትልቅ መጽሐፍ አለው፣ ቴዎሎጂካል ኮመን ፕሌስ የሚል ማለት ነው። ቴዎሎጂካል ኮመን ፕሌስ 10ን እዩ። ኮመን ፕሌስ 10 ኮመን ፕሌስ ኤክስ ወይም 10 ምን የሚል ርዕስ መሰለው ያላችሁ? ኢሌክሽን ኤንድ ሪፕሮቤሽን የሚል ርዕስ ሰጥቶታል። ኢሌክሽን ኤንድ ሪፕሮቤሽን ሁለቱንም ነው የሚያነሳው። ኢሌክሽንም ሪፕሮቤሽንም ሁለቱንም አድርጎ ነው የሚያስቀምጠው። ሲያስቀምጥ ሪፕሮቤሽኑን እግዚአብሔር አስቀድሞ እንደማያምኑ በማወቁ ኤሌክሽኑ ላይም እግዚአብሔር አስቀድሞ እምነትን በማየት ኢንቲቱ ፊዴ አይነት የሚመስል ነገር ግን ምንድነው ይሄ ፓሲቭነሳቸው ምናምን አይነት የሚመስል ነገርም ለማስቀመጥ ይሞክራል። ሁለቱንም ነው የሚያነሳው እና የእሱ መጽሐፍ መግቢያ ላይ ራሱ ማለት ነው ምንድነው ይሄ መግቢያውን የሰጡት ሰዎች እነዚህ መጽሐፍን ያዘጋጁ ሰዎች ማለት ነው እነሱ ሳይቀር አስቀምጠውታል። ለጌርሃርድ ሲንግል ፕሬዲስቲኔሽን አለ ደብል ፕሬዲስቲኔሽን ነው ያለው እንደዛ የሚመስል ነገር ነው የሚያስቀምጠው ብለው እነሱ ራሱ የሉትራን ስኮላሮች ማለት ነው የእሱን መጽሐፍ ያዘጋጁ ሰዎች መግቢያው ላይ ቆይ በደንብ አድርጌ አውጥቼ አሳያችኋለሁ። በመጽሐፉን ሉትራኖች ፕሊዝ ይህን ነገር ቼክ አድርጉ። ጌርሃርድ ላይ ሄዳችሁ ልጥፍ የምትሉ ከሆነ ደብል ፕሬዲስቲኔሽንን እንመጣበታለን እንዴት በዛ መልኩ እንዳስቀምጠው ማለት ነው። ከዛ በኋላ ወደ ደብል ፕሬዲስቲኔሽን እንወስዳችሁና ሁሉንም ነገር ይሄ ጸጋ ብቻ የሚለውን ትምህርታችሁን ጠላችሁ ሙሉ በሙሉ ሲነርጂስት ትሆናላችሁ። ያኔ በእርግጥ አሁን የነ ዋልተርም እንደዛ ነው የሚሏችሁ እኮ እነ ዋልተር እነዚህ እነ ፍራንስ ፒፐር ምናምን በነሱ ሳይድ ያሉት እናንተን አሁን ጌራርድ የምትሉ ሰዎችን ኧረ እናንተ ሲነርጂስት ናችሁ ነው የሚሏችሁ። ማለት ይሄ እንደ ኦርቶዶክስ ነው የምታምኑት እንደኛ ማለት ነው። ሲነርጂስት ናችሁ እየተባላችሁ ነው።
የምትባሉት በእኛ አይደለም፣ ባይዘዊ በራሳችሁ በሉተራኖች ኮንፌሽናል ኮንዘርቫቲቭ ምናምን በሆኑ ሉተራኖች ኧረ እነዚህማ ሲነርጂስት ናቸው፣ እግዚአብሔር የሆነ ነገር አይቷል እያሉ የሆነ ነገር ለማድረግ ምኑን ታዲያ ከራሱ ፈቃድ ብቻ ከጸጋው ብቻ በክርስቶስ ብቻ ምኑን ሆነው አይነት ነገር ብሎ እኮ ይቃወሟቸዋል። እርግጥ ነው እናንተም የዋዛ አይደላችሁም። እነዛኛዎቹን ደግሞ ምን ትሏቸዋላችሁ? እናንተ ክሪፕቶ ካልቪኒስት ትሏቸዋላችሁ። እነዚህን እነ ዋልተርን ወይም የነሱን ትምህርት ያዙትን ደግሞ እርስ በእርስ አንዱን ሌላኛው ደግሞ ሌላኛውን እንደዚህ እንትን ይላል። አንዱ ያኛውን ሲነርጂስት ይላል፣ እነዚህኞቹ እነዛኛዎቹን ደግሞ ክሪፕቶ ካልቪኒስቶች ይሏቸዋል። እና በቃ ይሄ የትምህርት ልዩነት የሳለ ነው። እርስ በርስ በሉትራኑ ሳይድ በአስተምህሮ ምክንያት ተለያይተዋል እያልኳችሁ ነው። ከኦሂዮ ሲኖድ የወጡት በዚህ ምክንያት ነው። ስፕሊቱ የመጣው በዚህ ትምህርት ምክንያት ነው። በቅድመ ውሳኔ ወይም በቅድመ ምርጫ ትምህርት ምክንያት ነው። ግን እንዳልኳችሁ ግን ካስተምህሩ በዘለለ ደግሞ የልምምድ ደግሞ ልዩነት አለ ብያለሁ። የልምምድ ልዩነት ሲባል ቀለል ያለ ልምምድ ማለት አይደለም። ወይም ለምሳሌ አንዳንዶቹ በቅዱስ መስቀል ያማትባሉ፣ አንዳንዶቹ ደግሞ በቅዱስ መስቀል አያማትቡም ማለት አይደለም። እንደዛ ብላችሁ እንዳታስቡ። ይህም ቀላል ነገር አይደለም። አክቹዋሊ በቅዱስ መስቀል ማማተብ እኮ ትልቅ ነገር ነው። ግን አሁን የምነግራችሁ ልምምድ ግን ሞራሊ ራሱ አደገኛ የሆነ ልዩነቶች አሉ። ለምሳሌ በሉተራኖቹ ዘንድ በርካታ ሉተራኖች ማለት ነው፣ በርካታ የሉተራን አብያተ ክርስቲያናት፣ በአሜሪካን ሀገር ደግሞ ትልቁ ከሁሉም የሉተራን አብያተ ክርስቲያናት የሚበልጠው ትልቁ ዋናው ማለት ነው ትልቁ ኤክላ፣ በካናዳ በአውሮፓ በተለያየ አካባቢ ምንን ይቀበላሉ ካላችሁኝ፣ ባለፈው እንዳልኳችሁ ኤልጂቢቲኪው ይሄ ሌዝቢያኑንም ጌዮንም ምኑንም ባዩንም ትራንስጀንደሩንም ማለት የጾታ የሚቀይሩትን ማለት ነው ሁሉንም ይፈቅዳሉ። ሞራል እንዴት ነው የምታዩት ይሄን ነገር? ጋይስ እኔ እኮ በጣም አደገኛ እኮ ነው። አሁን ሚዲያው ነገርየውን ምንድነው የሆነ ቀስ በቀስ ሚዲያው እንትናችን ላይ አእምሯችን ላይ የተወሰነ እንትን እያሉ ሄደ እንጂ ቀለል ሊያደርገው ሞከረ እንጂ ማለት ነው። በጣም እኮ ይሄ እኮ አደገኛ ነገር እኮ ነው። እንዲህ እንደቀላል እኮ የሚታይ አይደለም። የሉተራን አብያተ ክርስቲያናት በጣም በርካታዎቹ ማለት ነው 2 ሴቶችን አቅርበው ያጋባሉ። 2 ሴቶችን አንዷን ባል አንዷን ሚስት ብለው መሰለኝ። መቼስ ሁለቱንም ሚስት አይሉም። አይተዋል። ጋብቻ በባልና በሚስት መካከል ስለሆነ 2 ሴቶችን አምጥቶ አንዷን ባል አንዷን ሚስት አድርገው ማለት ነው። እሺ ኤክላኖ ኤልካኖ ምናምን እያሉ ነው። ችግር የለውም። ቅድም እንዳልኳችሁ ኤቫንጀሊካል ሉትራን ቸርች ኦፍ አሜሪካ ነው። ኤንዌይስ ምንም ሆነ ምን ያም ሆነ ማለት ነው። ኤክላም ሆነ ኤልካ ቸርቹ አለ እና ሉክ ጋይስ 2 ወንዶችን አምጥተው አንዱን ባል አንዱን ሚስት አድርገው ያጋባሉ። ይህንን የሚያደርጉት የሉተራን ቤተክርስቲያን ውስጥ በአደባባይ የሉተራን ቤተክርስቲያን ታስተሳሰራቸዋለች። 2 ወንዶችን ባልና ሚስት አድርጋ ታስተሳሰራለች። ይህ በጣም አደገኛ ነው። ይህ በጣም አደገኛ ነው። ውሸት የሚመስላቸው ሰዎች አሉ። ግቡና ብትገቡ እኮ ጥሩ ነበረ። ይሄ እኮ ራሳቸው ሉትራኖቹም እኮ ባለፈው እኮ አምነው እኮ እዚህ እኮ ተናግረው እነሱ አይወክሉንም ብለው ወጥተዋል። አይተዋል። አንዳንድ ሉትራኖች፣ ሁሉንም ሉትራኖች አላልኩም ደግሞ በጣም በርካታ የሉትራን አብያተ ክርስቲያናት ነው ያልኩት። አሁን ለምሳሌ አሜሪካን ሀገር እንደዚህ አሁን ኤልሲኤምኤስ የሚዙሪ ሲኖዱ እና ዌልስ ምናምን እንደዚህ ነገር ጭራሽ አይሰሙም። በተለይ ወደ ዌልስ ብትሄዱ የሉትራን ቸርች ነው እሱም ጭራሽ ምን ብዬ ነገራችሁ ነበር። በጣም ኮንዘርቫቲቭ ከመሆናቸው የተነሳ ከጴንጤዎች ጋር አብረው አባታችን የራሱ አይጸልዩልን። ከራሳቸው ሜምበር ውጪ አባታችን ወይ እንኳን አይጸልዩም። የጌታን ጸሎት ራሱ አይጸልዩም። በዚህ ደረጃ ኮንዘርቫቲቭ የሆኑ ደግሞ አሉ። በጣም በርካታ ደግሞ የሉትራን ቸርቾች እንዳልኳችሁ
ምንን ይቀበላሉ? ኤልጂቢቲኪው ሁለት ወንዶችን አምጥተው እንግዲህ ጋብቻቸውን በቅዱስ ቁርባን እንደሚያደርጉት እናስባለን። በቅዱስ ቁርባን ሁለት ወንድሞችን ባልና ሚስት አድርገው ያጋባሉ። እሱ ብቻ አይደለም፣ የተጋቡትን እነዛ ሁለቱን ወንዶች ማለት ነው የሆነ ሰዓት ላይ ቄስ ሆኖብህ ሊመጣ ይችላል፣ ይሾማሉ እና የሆነ በእንደዚህ ሁኔታ ውስጥ ያለ ሰውዬ መጥቶ ደግሞ ላቁርብህም ይልሃል። እዛ ጋር ደግሞ እንዴ አንተ አእምሮን እኮ ህዝቡን እንዴት በምን ደረጃ ነው የሚበርዙት? የትራንስጀንደር እንዳልኳችሁ ትራንስጀንደር ይህ ጾታ መቀየር ማለት ነው። ጾታ ቀይረው ምናምን ነገር ሊመጡ ይችላሉ እና እነሱም ይቀበላሉ። ምንም ማንም አይቃወምም ማለት በፈቃድ ደረጃ ይሰጣቸዋል። ይሄማ በቃ መብታቸው ነው። እንዳልኳችሁ የሆነ አንድ ወንድ አየር ላይ ጾታውን ቀይሮ ምን ብሎ ቀሚስ አድርጎ ምናምን ቢመጣ እነዚህ የሉትራን አብያተ ክርስቲያናት አንተ ብለው ራሱ አይጠሩም፣ አንቺ ብለው ጠርተው ነው የሚቀበሉት። መብቱን አክብሮ በሚለው ማለት ነው። እና በጣም አስቸጋሪ ነው። እንደዚህ አይነት ደግሞ አደገኛ ነውር በጣም በነውር የተሞላ ደግሞ ቤተ እምነትም ጭምር ነው። ከታላቅ ይቅርታ ጋር እርስ በእርሱ ሉትራኖቹ የተለያዩ ቢሆኑም አንዱ ሉትራን ከሌላ ሉትራን የተወሰነ የሚለያዩ ቢሆኑም አንዳንዶቹ ይህንን አይቀበሉም ብያቸዋለሁ። ለምሳሌ በኢትዮጵያ ያለችው መካነ ኢየሱስ ይህንን አልቀበልም ትላለች። ሌሎችም አንዳንዶች እንደዚህ የማይቀበሉ ይኖራሉ። አንዳንዶች ደግሞ እንቀበላለን ይላሉ። እንደ አጠቃላይ የሉትራንን ብለን ስናስብ ግን አደገኛ ነውሮች በፈቃድ ደረጃ እንደዚህ ተይዞ ደግሞ ልታዩ ትችላላችሁ። እኔ እኮ ግራ የሚገባኝ በጌታ በኢየሱስ አሁን ይህ ፖለቲካ ነው ማለት ከታች አንድ ኮሜንት ላይ የአኪ ፖለቲካ የሚላዩ ግን ለምንድን ነው ፖለቲክስ የሚመስላችሁ? ወይስ ስህተታችሁ ጭራሽ አይነካ ማለት ምንም ስህተታችሁ አይነካ ነው? ወይስ ስህተት በተነካ ቁጥር ፖለቲክስን የሚመስላችሁ እንዴ? እኩስ እንዴት ነው እስቲ ፖለቲክስ የሚሆነው? እንዴት ነው ስህተት ሲወራ ፖለቲክስ ነው? እንዴት እንዴ? ይህንማ ተቀበሉት እንጂ ስህተታችሁ ሲወራ አሁን ለምሳሌ ከዚህ ቀደም እኮ ሉትራኖች እኮ መጥተዋል። ይሄ ነገር ተነሳባቸው፣ በቃ በግልጽ ነገር ናቸው። ያው እነሱም ያውቁታል፣ ኤክስፖዠሩም ስላላቸው በውጭ ዓለም ስለሚኖሩ ምናምን። ያው ግን አንቀበላቸውም አሉ እነሱም። ስለዛ ከፈለክ አይ እነሱን አልቀበላቸው ማለት ይቻላል። እነሱ ጋርም ስትሄድ ግን እነሱም ደግሞ አንተን የራሳቸው ጉዳይ ምንድን ናቸው እነሱን የሚለን ጭራሽ እንደውም እንዳልኳቸው አሜሪካን ሀገር ዋናው ትልቁ የሉትራን እንትን ቸርች እሱ ይህን ነገር ይቀበላል። ትልቁ ከሁሉም የሚበልጠው ሉትራን ቸርች እሱ ነው፣ ይህን የሚቀበል ነው። ስለዛ ያሉትን እንደዚህ አይነት ነውሮችን አንስቶ ማውራት ፖለቲክስ ሊሆን አይችልም፣ ፖለቲክስ መሆን አይችልም። እና ይህንን የግሪክ ኦርቶዶክስን ምን ትላለህ? በቃ ይህ ነው አይተዋል። ባይሆን ፖለቲክስም አይባልም ይሄኛው። በእርግጥ ውሸት ቀደዳ ማለት ይሄ ነው። የግሪክ ኦርቶዶክስ ይላሉ። የእናንተ የምርም እያጋቡልህ ነው። እዛ እንትን ብድግ አድርገው ቄሱም ራሱም እንደዚህ ሌላ እንደዚህ አይነት ሁኔታ ውስጥ ያለ ሰውዬ ሆኖ ሊመጣብህ ይችላል። የግሪክ ኦርቶዶክስ ግን እንዲህ ያለውን ነውር አልተቀበለችም። እንደዚህ አይነት ነውር ግሪክ ሀገሩን ከሆነ ስለ ሀገሩ አያገባኝም፣ ስለ ቸርቿ ከሆነ ስለ ቤተክርስቲያኒቱ ከሆነ ግን አትቀበልም። አሁን ግባና አሳይ ብትባል አታሳይም። ስለዛ እኔ ሉትራኖች ቅድም ያልኳችሁ የጌታ ጸሎት ለእናንተም አይሰራም፣ አልተጸለየ የለም። ይሄ እንደ አጠቃላይ በፕሮቴስታንት ደረጃ ተውትና ለሉትራን ቤተክርስቲያን እኔ አሁን የክርስቶስ ጸሎት ደርሷል ያሉ አልደረሰም። ስለዛ ጌታ የጸለየለት ህዝብ አይደላችሁም ማለት ነው። ሉትራኖችም ጌታ የጸለየለት ህዝብ በቃ ይሄ ህዝብ ነው። ጌታ የጸለየለት ህዝብ የኦርቶዶክሱ ህዝብ ነው። እሺ ካዶሽ ምንድን ነው እንትን አለ ተቃውሞ አለ አሁን ባወራሁት ላይ? ኦኬ አሁን ባወራው ብዙ ተቃውሞዎች አሉኝ። አንዱን አንሳ መጀመሪያ። አንዱን ማነሰውማ አሁን ለምሳሌ በኢስትሬን ኦርቶዶክስም አሜሪካ ባሉት በተጠናው ጥናት አብዛኛው ፐርሰንቴጅ ይህ ሜሬጅ በምን ኦርቶዶክስ? በኢስትሬን ኦርቶዶክስ
በተጠናው ጥናት ማለት ነው። የሚኒስትሪን ኦርቶዶክስ ነው። ቆይ አንዴ የሚኒስትሪን ኦርቶዶክስ ነው። እሺ ድምጽ ይኮሻኮሻል። ኢስተርን ኦርቶዶክስ ለማለት ነው። ኢስተርን ኦርቶዶክሶች ይቀበላሉ ነው። 66% ህዝቦች ያው በቤተክርስቲያኑ ላም ብላ ኢስተርን ኦርቶዶክስ ክርስቲያንስ፣ በመጀመሪያ ደረጃ ክርስቲያንስ ነው ያልከው። ማን ስለ ክርስቲያኖች አወራ? ስለ ቸርቿ ነው። ቤተክርስቲያን ትላለች። ስለ ቸርቿ ቆይ አንዴ ና፣ ስለ ቸርቿ ምን እንደሚል ስማ። ከላይ ዲስፓይት ዘ ኦፊሻል ስታንስ ኦፍ ዘ ቸርች። ኦፊሻል ስታንስ ምን ማለት ነው? አሁን ያለው አቋሟን እንደማለት ነው። ኦፊሻል የሆነ ስታንስ ማለት አዋጃዊ የሆነ በቃ ቋሚ የሆነ አቋሟ ማለት ነው። ኦፍ ዘ ቸርች which views marriage as strictly ዋና ኦፊሻል የሆነ አቋሟ ምን የሚለው አንዴ views marriage as strictly between a man and a woman እያየ ነው። ኦኬ ቀጥላ ያለው ምን ያክል ህዝብ በቤተክርስቲያን እንዲፈቀድ እየፈለገ ያለው? ስለ 6% ስለ ህዝቡ እኔ ቆይ አንዴ ወደ ህዝቡ እንመጣለን፣ ግን እኔ ስለ ህዝቡ አውርቻለሁ እንዴ? ኦኬ አይ ስለ ህዝቡ ካላወራ እና አንተ ለምንድን ነው የፕሮቴስታንቶችን የምታነሳው? የፕሮቴስታንቶች እኮ ህዝቡ እያመፀ ነው እኮ አላልኩም እኮ። ቸርቿ ፈቅዳ እያጋባችልህ እኮ ነው እያልኩ ያለሁት። አይሰማም እንዴ ካዶሽ? ቸርቿ እኮ ቸርቿ የፈቀዱት ሁሉንም ይወክላሉ። ቸርቿ ሁሉም ቸርች ይወክላሉ። ሁሉንም ፕሮቴስታንት ነው። ኦፍ ኮርስ ሁሉንም ፕሮቴስታንት ማን አለ? ማን እንደዛ ካላለ ሁሉንም ይወክላሉ። ፕሮቴስታንት አለ። አንዴ ቆይ ተረጋጋ። ለምሳሌ የእናንተ የጴንጤኮስታሎቹ የጴንጤዎቹ ለምሳሌ የካሪዝማቲክ እንቅስቃሴ የጴንጤኮስታል እንቅስቃሴ ምናምን ይሄ በልሳን ማውራት ምናምን ሁሉንም ይወክላል። ኢትዮጵያ ያሉትን ሁሉንም ይወክላል። ኧረ እባክህን ዝም ብለህ ንገረኝ። እንትን ውስጥ ያሉትን የሚለውን ተውና ሁሉንም ይወክላል ወይ? እየነገርኩህ እኮ ነው። አሁን ኢትዮጵያ ውስጥ የማይቀበል ኢትዮጵያ ውስጥ ያለውን ሁሉንም ይወክላል ብሎኛል። ለምሳሌ እነ ዳዊት ፋሲል ጅማ ያለው መምህር ለምሳሌ እሱ በቸርቻቸው ውስጥ አንቀበልም ብለዋል። እሱ ብቻ አይደለም አሰግድ ለምሳሌ ቃላዋዲ እሱም ልክ እንደዚህ አንቀበልም ብለዋል። ፕሮቴስታንቱ ናቸው እንደኛ ሁሉንም ይወክላሉ። ቆይ አንዴ አንተ ይኸውልህ እነሱ እኛን ይወክላል ሁሉንም ይወክላሉ ወይ ትላለህ? እኔ ማን ይወክላል ሁሉንም አልኩ። አይተዋል። አንተም ግን ሁሉንም አትወክልም እያልኩ ነው። ይወክላል እንወክላለን ሁሉንም ካልክ ለምን እነዚህን ሳትወክላቸው? እነ ዳዊት ፋሲል ለምን ሳትወክላቸው? አይ አብዛኞቹ እዚህ ካውንስል ውስጥ ያሉት ሁሉንም አብዛኞቹ አይደለም የተጠየቁት። ስለ አብዛኞቹ አልጠየቅኩም። እኔ ማን አብዛኛው? አንተ ሁሉም ነው የተባልከው። ሁሉንም ይወክላሉ አልክ። ስለዛ ሁሉንም አይወክሉም። አሁን እየጠየቅኩ ያለው አንተ ምን መሰለህ፣ አሁን ሁሉንም የነሱ ካልወከለ የአንተ ጥፍን ጥላቻ የሚያስጥለው ለምን እንደው ታውቃለህ? ኧረ እባክህን ተረጋጋ። እንደው ይኸውልህ ወዳጄ ዝም ብለህ ያለ እውቀት አታወራ። አንዴ እስኪ ተረጋግተን ጥላቻ ምናምን የሚለውን ተወው። እሱን እንግዲህ ውስጥህ የነገሰ ጥላቻ ካለ ዝም ብለህ እሱን ንገረን። ስለኔ አንተ አትነግረኝም እኮ። አይ በትምህርት አሁን እያልኩ ያለሁት ሰማኝ። አንዴ ኧረ እባክህን ሰማኝ እንጂ ተረጋጋ። አሁን ይሄ ልሳን ምናምን እያላችሁ የምታወሩት ነገር ሁሉንም
የሚወክል ነው አይደለም? ንገረኝ። እየነገርኩህ እኮ ነው። እዚህ ኢትዮጵያ ውስጥ ያሉትም አብዛኞቹን ይወክላል። ስለ አብዛኞቹ አላወራውም። ሁሉንም ይወክላል ወይስ አይወክልም? አየህ ጥያቄ ራሱ መረዳት አትችልም አንተ። ፕሮቴስታንት ብቻ አይደለም ካቶሊኮችም ራሱ አብዛኞቹ ያወሩ ነው። በሊሳን አይተዋል። ይኸው ጥያቄውንም አትረዳም። ስለ ካቶሊክ ስለምን ታወራለህ? አሁን የተጠየቀውን አውራ ፕሊዝ። ከልሳን አንጻር ሁሉንም ፕሮቴስታንቶች ይወክላል አይወክልም? የሚቀበሉትም አሉ የማይቀበሉትም አሉ። ነገርኩህ። ግን አብዛኞቹ ከፕሮቴስታንት ካቶሊኮችም እየተቀበሉ ሁሉም የግድ መቀበል አሁን አየህ፣ አሁን አንተ እንግዲህ ህዝቡም አየህ፣ አሁን አንተ የምትጠየቀውንም ይሄ ጥያቄውን ራሱ እንኳን ልትመልስ ጥያቄውን ለመረዳት ማቅሙ ስለማይፈቅድልህ አንተ መቃወም አትችልም ማለት ነው። ሌላ ሰው የሚናገረው ላይ ራሱ አስተያየት መስጠት አትችልም። አስተያየት ለመስጠት መጀመሪያ ምን ይጠይቃል? ሰዎች ምን እያወሩ ነው የሚለውን አትሊስት ነው ምን እያወሩ ነው የሚለውን መረዳት፣ ከዛ በኋላ የተወሰነ ደግሞ ትሄድበታለህ።